ጣሂር ምክር ቤትን ባይኖሩም በመንግስት መስሪያ ቤት ውስጥ በተመደቡበት ብልጽግና ለዘላለም ይኖር ባይ ናቸው። ጣሂር መሐመድ፣ የሱፍ በለጠ ሞላ እነዚህ በተለያየ አደረጃጀት ውስጥ ምክር ቤት ውስጥ የሉም ብያለሁ። እነዚህ በሙሉ የብልጽግና በተቃዋሚ ስም ስልጣን ወስደው ከብልጽግና ጋር እንሰራለን ብለው የገቡ አጨብጫቢዎች ናቸው። የመንግስት ኮንትሮል ፖዚሽን የተሰጣቸው ናቸው ማለት ነው። አሁን ወደነ ደሳለኝ ጫኔና ወደነ ማነው ክርስቲያን ታደለ ስንመጣ ግን አብሶሉት ተቃዋሚ ሆነው የወጡ ናቸው። ባገኙት ትንሽ ስፔስ ላይ ያለውን መንግስታዊ ጫና፣ መንግስታዊ ጭቆና፣ ጭፍጨፋ በራሱ በፓርላማ ውስጥ ያጋለጡ ጀግንነትን ያሳዩ ለኔ ጀግኖች ናቸው። እውነተኛ ጀግኖች ናቸው። እውነተኛ የህዝብ ተወካዮች ናቸው። ደሳለኝ ጫኔ ለኔ መሳሪያ ካነሳው ከአንድ ፋኖ ለይቻለው ከአንድ ኢትዮጵያዊ ለይቻለው። ለምን መሳሪያ ለመያዙ ላላ አዶንኬር የፈለገ በሉ እዛ ውስጥ ገባ በሉት ምን በሉት። እኔ ጀግንነት የሚታየው በየሜዳው በየትግል ሜዳው ነው። እኔማ ክርስቲያን ታደለ ለኔ ጀግና ነው። ወደድክም ጠላ እናንተ ጠላት አድርጋችሁ መግለጽ ትችላላችሁ። ለኔ ክርስቲያን ታደለ ለሐቁ የኖረ የአማራን ህዝብ ሐቅ ያልበላ የኢትዮጵያን ህዝብ ሐቅ ያልበላ ኩሩ ጀግና ኩሩ አማራ። እኔ በዚህ መንገድ ነው የምረዳው። ክርስቲያን ታደለና በእኔ ደግሞ ክርስቲያን ታደለና ደመቀ ዘውዱን ብታወዳድሩኝ ደመቀ ዘውዱ የአማራን ህዝብ የከዳ ነው። ክርስቲያን ታደለ ለአማራ ህዝብ ዋጋ የከፈለ ነው። አሁን ባለው ሁኔታ ለኔ ክርስቲያን ደመቀ ዘውዱ አሁን ባለው ሁኔታ መሬት ይዟል ካልከኝ አዎ መሬት ይዞ ምናልባት የአማራ መሬት ለጊዜው እየጠበቀ ነው። አዎ እስማማለሁ። በፖለቲካ ደረጃ ግን ደመቀ ዘውዱ ፋኖ አያስፈልግም፣ አማራ አልተበደለም፣ እንደውም አማራ እኔ ነኝ እንደውም ምንድነው ብልጽግና ላይ መሰረት ነው፣ እንደውም ብልጽግና ለአማራ ነው የተመሰረተው። ልክ ሽመልስ አብዲሳ ብልጽግና ላይ መሰረት ነው ለኦሮሞ ነው እንዳለው ሁሉ ኮሎኔል ደመቀ ዘውዱ እንደውም ብልጽግና ላይ መሰረት ነው ለአማራ ጥቅም ነው እያለን ነው። አማራ በሚጨፈጨፍበት ሀገር ላይ ማለት ነው። ስለዚህ እኔ እናውራ ከተባለ ማለት እውነት እናውራ ከተባለ ኮሎኔል ደመቀ ዘውዱና ክርስቲያን ታደለን ማወዳደር አይቻልም። እናንተ ግን ኮሎኔሉን ጀግና አድርጋችሁ ዋጋ የከፈለውን ውስጥ እግሩ የተገረፈውን ከሰውነት ጎዳና የወጣውን ክርስቲያን ታደለ ደግሞ ሰይጣን አድርጋችሁ ኮንትሮል ኦፖዚሽን ነው እያላችሁ ነው። ቫይስ ቨርሳል ማለት ነው፣ በተቃራኒው ማለት ነው። ይሄ ነውር ነው የኔ ፖይንት። ጨርሻ በቃ ፖይንት ጨርሳል። ስለዚህ ጸጥ ብለስማ ደግሞ አሁን እኛ ጸጥ ብለን ስንዴ መሸከሙንም ረስተ ነው። ስንዴ ተሸክሟል። ሰሊጥ ተሸከም ጥሩ ነበር ኮሎኔሉ ጥን አስቀድመው አያኪላ ቴራ ነው። ኤኒዌይስ ልቀጥል ካልከኝ ልቀጥል። አንደኛ ደረጃ አይ ቲንክ እዚህ ጋር ደመቀና እንትና ብለህ መምጣት የለብህም። አንድ የሆነ ሰዓት ላይ መጥቶ 3 ደቂቃ አውርቶ የሚሄድና የሀገሪቱን ፖለቲካ በእጁ የያዘ ሰው ጋር ማወዳደር ዝም ብሎ ለአርጊውመንት ነው፣ ከእንትኗ ጋር ነው፣ ከውስኪዋ ጋር ነው። ችግር የለውም፣ በዛ እንይዘዋለን። አሁን እኔ ቅድም ስታወራ የነበረው እኛ ደሳለኝ አሁን ለምንድን ነው እዚህ ሀገር ታውቃለህ ውስኪ በድንግል ማርያም ሰዓት የሆነው ታዲያ ለምንድን ነው እንዴ? እንዴት ነው የማወራው? አንተን ላዳምጥ 5 ደቂቃ ሰጥተኝ ነው ማትበሳጭ። አሁን ምንድን ነው የምትለኝ እንዴ? እኔ እኮ ምን አይነት ጣጣ ነው የዘንድሮ የፈላብን በእናታችሁ። እሺ ልቀጥል። እኛ ደግሞ ይኸውልህ የባላባት መጠጥ ደግሞ ጠጅ ነው። ለማንኛውም አዲስ ታይም ሳትበሳጭ አንተ የከተማ ልጅ አይደለህ እንዴ? እኛ የክፍለ ሀገር ልጆች በዚህ ካበሳጨን ምንም ዋጋ የለህም እኮ። አሁን 5 ደቂቃ እንዴት ነው የሚበቃኝ? ኤኒዌይስ አሁን ደሳለኝ አሁን ቀደም እንዳልከው እስክንድር ነጋ አንደኛ ራሱን ችሎ በግለሰብ የሚወዳደረው የምርጫ ጣቢያ ያለው እስክንድር ነጋ ግን አብይ እንዲገባ አይፈልግም። ስለዚህ አሰረው። አግባው ሰጠኝን አሰረው። ሌሎች በሙሉ አሰራቸው። አሁን ክርስቲያን ታደለ ህዝቡን የጠበቀለት ድምፁ ምናምን አልክ። ኦኬ ህዝቡን የሚጠብቅለት ከሆነ እኮ ማሰር ይችል ነበር። ቀደም እንዳልከው ጫና የማይፈጥሩ አሟማቂዎች፣ አጨብጫቢዎች ስለሆኑ ይፈለጋሉ፣ ገቡ። ይሄ ነው። ሌላው ነገር ቀድመው ምን ስትል ሰምቻለሁ። አብይ በጣም ስሜታዊ ሆኖ እየደነፋ ነው የሚያወራው እነሱ ሲጠይቁት አልክ። አብይ ሚኒመም ከ2 ሳምንት በፊት ጥያቄው ይደርሰዋል። ማአት ጥያቄዎች ነው የሚመጡት። የተወሰኑት ተመርጠው እንዲጠየቁ ይፈቀድላቸዋል። ምን እንደሚጠይቁ ኦልሬዲ ገብቷል፣ ይታወቃል። መልሱን ተዘጋጅቶ ነው የሚመጣው። እዛ ጋር መጥቶ የሚደነፋው ድራማ ሲሰራ
ወይም እያልክ ያለው አሁን ፋላሲ ነው እያወራ ያለው። የሚያውቀውን ጥያቄ እንዴት መጥቶ ሊናደድ ይችላል? ሰው የሚናደድ መስሎ ግን እንትን ሊያደርግ ይችላል። በጣም የሚያበሳጨውንና የሚያናደውን ጠረጴዛ የሚያስደበድበውን ጥያቄ ደግሞ እንዲጠይቁ ከፈቀደላቸው አብይ ማለት በጣም ዲሞክራት የሆነ መሪ ነው እያልከን ነው። ስለዚህ ሁለቱ የሚፋለስ ነገር ይዘህ አንደኛ ወደዚህ አትምጣ። ሌላው አሁን እኔ ክርስቲያን ታደለ እና እንትና ሁለቱም ውረድ ብለውታል አልክ። ስልጣንክን ልቀቅ ብለው ደሳለኝም ክርስቲያን ታደለም ጠይቀውታል አልክ። እንደዛ ከሆነ ክርስቲያን ታደለና ደሳለኝ ክርስቲያን የታሰረው አንተ ያልከው ከስልጣን ውረድ ስላልከው ነው አልክ። ከስልጣን ውረድ ስላለው የሚያስረው ከሆነ ክርስቲያን ታደለ ለምንድነው ደሳለኝን የተወው ታዲያ? በምን ምክንያት? ሁለቱም መርጦ አይ እስቲ እጣ አውጥቶ ነው ያሰራቸው። እጣ ወጣላቸውና በቃ አንተ እጣ የወጣበት ይታሰራሉ። ሁለቱም ተመሳሳይ ጥያቄ ጠይቀውታል ብለህናል። ስለዚህ ይሄ ዝም ብሎ ቀድም አሁን እኔ አንተ ክርክር ጭቅጭቅ ስለምትወድ ነው እንጂ አሁን እነደመቀ ይሄ እኔ የማይመች ምንድነው ይሄ የሜጫ ፖለቲከኛው ጠቅላላ ከሜጫ የመጣው በጠቅላላ ትክክል ነው ከሜጫ ውጭ የመጣው ስተት ነው ሲልኝ አልሰማም። በነገራችን ላይ አብንን ያፈረሰው ራሱ ደምለው ነው። በአብን እኮ ጉባኤ በሐዋሳው ጉባኤ እኮ ተባሯል እኮ ይቅርታ ጠይቆ እኮ ነው የገባው። መንጋ አዝማች ተብሎ መንጋን የሜንጫን ጎጠኛ አደራጅቶ አብን ውስጥ ከቶ አብን ውስጥ ጎጠኝነት እንዲመጣ ስላደረገ ተገምግሞ መንጋ አዝማች የሚል ስም ተሰጥቶት በሐዋሳው ጉባኤ ከአብን የተባረረ ነው። ጥያቄ የመጣበትን ክስ አምኖ ተቀብሎ ይቅርታ ጠይቆ ይቅርታ ደብዳቤ አስገብቶ ነው እንደገና የተመለሰው። ስለዚህ ይህን ዝም ብለህ የማንንም የቆምጨ ተረተረት አምጥተህ መተህ ደምለው ሲሆን ትክክል ነው፣ የሜጫ ፖለቲከኛ ሲሆን ትክክል ነው፣ ወሎዬና ጎንደሬ ሲመጣ ስተት ነው ብትለኝ ባናተ ተተከለ ነው የሜጫ ሄዶ ነው የሚደንሰው። ምንም ሌላ አንተ እዚህ ጋር መተህ የምታወራው የራስ ፋክት ሊኖር ይችላል፣ በራስ አስተሳሰብ ነው። እኔ አንተ ጋር ችግር የለብኝም፣ ምንም በሐሳብ እከራከርሃለሁ። አንተ የምትለው ሐሳብ ትክክል ሊሆን ይችላል ወይ የሆነ ትክክል ሊሆን ይችላል። ነገር ግን ይሄ የሜጫ ብሔርተኛ የዙሉ ብሔርተኛ መጥቶ ሜጫ የመጣው ሁሉ ትክክል ነው ከሜጫ ውጭ የመጣው እኔ የሜጫ ተረተርት አሁን ከሃዲ ናቸው ትላለህ። እነበለጠ በምንድን ነው ያረጋገጥከው? ደምለው ከሃዲ እንዳልሆነ የሜጫ ፕሮፓጋንዳ ነው። ደምለው ሜጫ ስለሆነ ፕሮፓጋንዳ ስለሚነፋለት ከሃዲ አይደለም። ሌሎቹ ከሃዲ ከሆነ ድርጅቱ እንዳለ ከሃዲ ነው። የሜጫው የዙሉ ጎጠኛም ቢሆን ሌላውም ቢሆን አብን ከሃዲ ነው ከተባለ ከሃዲ ነው። ስለዚህ የመረጥክ የሜጫ ፖለቲከኞችን አምጥተህ እዚህ ጋር ትክክል ናቸው ብትል አልሰማህም ነው የምልህ። ሜጫና ዙሉ ለእኔ ተመሳሳይ ነው። በነገራችን ላይ ምንም ሎጂክ የሌለው እኔ ጋር ኦኬ ቴንክ ዩ አዲስ 1 ሰዓት 2 ሰዓት በአንድ ሰው እየገደልክብን ነበር። እንደዚህ አድርገህ ገላግለህን ዋና ነጥቡ ላይ ብቻ እንድናወራ ስላደረግከን አመሰግናለሁ። ወደ ተነሳው ሐሳብ ስገባ እኔ ዶክተር ደሳለኝ ጫኔ ባለፉት 5-6 ዓመታት በፖለቲካ ሂደት ጥሩ ስራ ከሰሩ በጣም የሐሳብ ይሄ ተጋፋጭ አልሆነ ከጥላቻ የወጣ ዓላማውን ብቻ ታርጌት አድርጎ የሚሰራ ፖለቲከኛ ነው። በጣም የሚገርመው አንዳንዶቹ ጭራሽ በቃ እንዴት ሰውየው በዚህ ደረጃ ከኛ በላይ ታወቀና ተወደደ የሚመስል ቅናት ነው የሚመስለው ተቃውሟቸው። የሚገርመው ዶክተር ደሳለኝ ጫኔ አብን ላይ ያን ችግር ሲፈጠር ፖዚሽኑን አሳልፎ በመስጠት ስምምነት እንዲፈጠር በቁርጠኝነት ስራ የሰራ ጠላቶቹ ሳይቀር ነጇር ሁሉ ሳይቀር የኦሮሞ ኤሊቶች ሁሉ ሳይቀር ያደነቁለትን ጀብድ የሰራ ሰው እንደዚህ አይነት ቁርጠኝነት ያለው ለሰላም ቁርጠኝነት ያለው ከግል ኢጎ የወጣ ለህዝቡ ቀድሞ የሚያስብ ፖለቲከኛ ማግኘት መታደር ነው። እውነት ለመናገር እኔ በጣም ማደንቀለት ሰው ነው። ይሄን ውድድር ምርጫ ውድድሩን አልሳተፍም ሲል በጣም ነው ያዘንኩት በጣም። ምክንያቱም ባለፉት 5 ዓመታት እኔ አብዛኞቹ ለፖለቲከኛ ነን ብለው ስለ ፖለቲካ ምንም 10% እንኳን ዕውቀት የሌላቸው ሰላይ እንኳን ታስገባለ መረጃ ለማግኘት ስንት መረጃ ነው ያወጣው ከፓርላማው ስንት አንድ አጀንዳ ይሰጣቸዋል አይደል? ያንን አጀንዳ አንብበው ከ10 ቀን በፊት ለጠቅላይ ሚኒስተሩ መጠየቅ ያለባቸውን ጥያቄ ብለው የሚያነሷቸው ነጥቦች ነው የሚሰጡት። ዝርዝር ሐሳቦችን አይሰጡም። ቅድም አዲስ እንዳልከው በዛ ኮንዲሽን አብይን ዲስተርብ የሚያደርጉ የሚያጋልጡ ብዙ ስራዎችን የሰራ ሰው ክርስቲያን ታደለም በራሱ ጠንካራ ስራ ሰርቷል። በጣም አደንቀዋለሁ። አብዛኞቻችሁ ነው እውነት ለመናገር
እንዲያው እንዲታግለን እንዲፈጠርነ ብላችሁ የምታወሩ ሰዎች 1% የዶክተር ደሳኔ ጫኔን ያክል በኢትዮጵያ ህዝብ አትታወቁ። እንደ ፖለቲከኛ እንኳን ስማችሁ የሚጠራ የለም ኢትዮጵያ ውስጥ። የሚታወቀው ዶክተር ደሳኔ ጫኔ ነው። ይሄ የምርጫ ሂደትን እንኳን ፖለቲካ ፓርቲዎች ለምን እንደሚፈልጉት አታውቁትም። ቲክቶክ ላይ ስለነገሳችሁ ኢትዮጵያ ላይ የነገሳችሁ የሚመስላችሁ ሰዎች አላችሁ። ይሄ ትልቅ ስህተት ነው። ከጥላቻው ውጡ፣ ከግል ኢጎ ውጡ። ለማሸነፍ አትከራከሩ እንዴ። አሁን የጸጥታ ኃይሉ የጸጥታ ዘርፉ ነውና ምናምን ብለህ የተናገርከው አጼው ቅድም በጣም ነው ያሳቀኝ፣ በጣም ነው ያስገረመኝ። ምክንያቱም ኮሎኔል ደመቀ የጸጥታ ዘርፍ ኃላፊ ብቻ አይደለም፣ የአካባቢው ምክትል አስተዳዳሪም ነው፣ የፖለቲካ ሹመኛ ነው። እንደዛ ካልክ ግን ካልከው ጋር በተያያዘ ግን የማይገጥም ነገር አለ። የፓርቲ ቲሸርት መልበስ አይችልም። እንደዛ ከሆነ የጸጥታ ዘርፍና አስተዳደሩ የተለያየ ነው ካልክ ያንን መልበስ አይችልም። ሁለቱ በጣም ተቃራኒ ነገር ነው። ለማሳመን የግድ አዲስን ለማሸነፍ ወንድም እኮ ነው። አዲስን አሸንፈው ምን ታገኛለህ? ወርቅ አትሸለም፣ ስልጣን አይሰጥህ። ዋናው ይጠቅመናል የሚባለውን ሐሳብ ማንሸራሸር ነው። እኔ ኮሎኔል ደመቀ በራሱ የምደግፍለት አክሴፕት የማደርገው ብዙ ሂደቶች አሉ። ትክክል ነው ብዬ የማስበው ግን ደጋፊዎቹ ጨለምተኛ ደጋፊ ስለሆናችሁ እሱ እንኳን ካለበት ፖዚሽን አንፃር ሊያሳካው ያልቻለውን እንዲያሳካ ግፊት አታርጉ። እሱን የተቃወማችሁ ነው የሚመስላችሁ። በጀት እንዲበጀትለት ይፈልጋል። የአካባቢው ህልውና ህጋዊ ግራውንድ እንዲኖረው ይፈልጋል። ካለበት ፖዚሽን አንፃር ያንን ማስኬድ አልቻለም። ያን መደረግ አለበት። ያ ካልተደረገ ብላችሁ እንኳን ፑሽ አድርጋችሁ ሰውየውን በትክክል አትደግፉትም። እሱን የምትቃወሙ ነው የሚመስላችሁ። የሚገርመው ፖለቲካን ራሱ በትክክል ስለማትረዱት። ስለዚህ የምታደርጉት ፖለቲካ ነገሮችን የሚቀይር የሚጠቅም መሆን አለበት። ለማሸነፍ መሆን የለበትም። በኢትዮጵያ ፖለቲካ የጸጥታ ዘርፉ ከፖለቲካ ጥገኝነት ነፃ አልሆነም። ገና እንደተጣበቀ እንዴ። ብርሃኑ ጁላ የመጣው በፕሮፌሽኑ ነው ወይስ ለፖለቲካ ለአብይ አህመድ ታማኝ ነው ተብሎ ታስቦ ነው? እንዴት ነው የምታስቡት? ለማሸነፍ ብላችሁ ለምን ታወራላችሁ? ፓርቲና መንግስት የተለያየ ነው ይባላል። በኢትዮጵያ ኮንቴክስት አለ። የደርግ ወታደር የደርግ ተብሎ ተሰናበተ። የኢህአደግ 27 ዓመት የነበረው መከላከያ የህወሓት ተብሎ ነው አይደል እንዴ ተሰናበተው? በግልጽ እኮ መንግስት የሚነግረን አሁን ያለው እንዴ። አንዳንዴ እኮ የፖለቲካ አቋም ይዘው አይደለም እንዴ እነ ብርሃኑ ጁላ የሚናገሩት? የፖለቲካ አቋም እኮ ነው። ይሄን መንግስት ልትገፉት 5 ዓመት እንደሆነ የስልጣን ገደቡን እንኳን ባልተረዳ መንገድ ባልሆነ ነገር ራሳችሁን የሆነ ቦታ ላይ ቆልላችሁ ፖለቲካውን ባታበላሹት ከቅርቡ ሰዎቻችሁ ጋር ለመጋፈጥ። አብዛኛውን በጣም የሚያሳዝነኝ የምትቃወሙት አማራ የሆኑ ሰዎች በጣም ጥምርኩሳቸው የምታወጡት። አቤት ትክክል ነው። በቀደም ቤታችሁ ላይ ገብቼ ሳዳምጣችሁ አብይን እያሞገሳችሁ ሌላውን ስተቹ ስታወርዱ ነው የነበረው። ዶክተር ደሳሌ ጫኔ የሰራውን ያክል 1% መስራት የሚችል ከስብስቡ እንደ ስብስብ እንኳን ያለ አይመስለኝም። እኔ በጥቅሉ ቴንኪው ሰዓት የሰራለቀ I think it's my time ቅድም እንደተናገርኩት ነው። ምንድነው የኮሎኔል ደመቀ ዘውዱ ላይ የሚነሳው የትኛው የሚወረወረው ሪሰንት ፖለቲክስ የመጣው ከቲፒኤልኤፍ ነው። ሲንስ ዴይ ዋን ኮሎኔል ደመቀ የመከላከያ ሰራዊት አባል ነበረ። ደርግን በመጣል በተደረገ ትግል ውስጥ የነበረ ሰው ነው። ለአማራ ውለታ ውሏል። አንዴ ሳይሆን ከዚህ በፊት መንግስቱ ኃይለ ማርያም ሰው በላ ነበር፣ አሪዮስ ነበርና ያንን በመታገል ውስጥ የነበረ ሰው ህይወቱን ለመሰዋት ግንባር ላይ የነበረ ሰው ነው። ስለዚህ ለአማራ በዛም ጊዜ ውለታ ውሎታል። ባይዘው ደርግ መውደቁን የአማራ ህዝብ የሚከፋው የሚመስለው ብዙ እዚህ ኢትዮጵያኒስት ፖለቲከኛ አለ። በጣም ደስተኛ ነው። ባይዘው ግንቦት 19ን እኮ እኛ ደስ ይለናል። እኛ የምንጠላው ግንቦት 20 which is ህዋት አሸናፊ ሆና ስለወጣችና ህዋት ሀገሪቱን ስለመራች እንጂ ህዋት ደርግን በመጣሏ ወይም የደርግን ሰራዊት በማዋረዷና በመለዩ በማስለመኗ የሚከፋው አማራ ያለ የሚመስለው ሰው ካለ ተሳስቷል። በጣም ደስተኛ ነን በዚሁ አጋጣሚ እና በዚህ ውስጥ ደመቀ በመሳተፉ የአማራን ነገስታት ደም መልሷል። ብዙ የደርግ ጄኔራሎችን አዋርዷል ማለት ነው፣ ገሏል፣ አስገድሏል። በዚህ ለአማራ ትልቅ ውለታ ውሏል። ስለዚህ ህዋት ነበር ሳይሆን ማለት ያለበት ደርግን በመጣል ውስጥ ተሳትፏል ነው። we like it። ከዛ በኋላ ግን የህዋትን እንቅስቃሴ አይቶ ራሱ ከመከላከያነቱ ወጥቶ ትግል አድርጓል። ናሽናል ሂሮ ነው። ጀዋር ቄሮን ቀስቅሶ ውጤት አምጥቷል እንደሚባለው በአማራ ሳይድ ደግሞ ኮሎኔል ደመቀ ዘውዱ ነው። የአማራ ትግል ወልቃይት ብረሳሽ ቀኝ ትርሳይ ነው። የጀዋር ትግል ደግሞ ዳውን ወያኔ ነው። የዚህ ምንድነው የማስተር ፕላን ማስፋፋት ማለት ነው። ኦኬ ይሄ ነው። ስለዚህ እንትን እንዳትሉት ይሄ ናሽናል ሂሮን አሁን ጀዋርን አምጥቼ ከኦሮሞ የትኛው ፖለቲከኛ ጋር አወዳደሩ አልችልም። እናንተ ልታወዳደሩ የፈለጋችሁት
ጀዋርንና እንትን አሁን እስር ቤት ያለው ማን ነው ስሙ? እስቲ ስሙን ንገረኛ። አዲስ ታዬ ደንዳና ጀዋርን ነው እየወዳደራቸው ያላችሁት። ደመቀ ዘውዱ ለአማራው በጀዋር ስታንዳርድ ያለ ቶፕ ሰው ነው። ወያኔን የጣለ ነው ባይዘው። ወያኔ ወደቀው አማራ የታገላት ወያኔ ወልቃይት ብረሳሽ ቀኝ ትርሳይ ብሎ እንጂ ወያኔ ዳውን ምናምን ብሎ አይደለም። እሱማ አዲስ ታይምስ እናንተ ሞክራችሁ ያልተሳካው ኢትዮጵያን ስካምፖ ያልተሳካው ኢትዮጵያ ውስጥ ያላሳካችሁት ኢትዮጵያ ውስጥ ያላታገላችሁት ትግሉ የተነሳው ጎንደር ከተማ ነው። ቀጥሎ ባህር ዳር ሄደ። ከዛ በተለያዩ አማራ ክልሎች መጣ። ትግሉን ያስነሱትን ማን ነው ስሟ? ንግስት ይርጋ ናቸው። ኮርኔል ደመቀት ለኮሰው ንግስት ይርጋ ቀጠሉት። ያ ነው ውጤት ያመጣው። በቃ ከዛ ውጪ ወያኔን የወጠራት ነገር የለም። ሌላው ማን መሳይ መኮንን ምናምን 27 ዓመት አልቀሰዋል፣ ውጤት አላመጡ። ስለዚህ ሁለቱም ማወዳደር አይቻልም። ወደነ እንትና ስንመጣ ግን ደሳለኝ ጫኔ ኮር በአዴን የነበረ የበአዴን ወጣት ሊግ ውስጥ የነበረ አርሊ ኤጁ ጀምሮ ሲታገል የነበረ ሰው ነው። ኦኬ ሲያስጎበኝ ምናምን ያለው ቪዲዮ እንደውም ዘራ ያዕቆብ ካለ ያንተ ተራ ሲደርስ ቪዲዮን አሳያቸው። ስለዚህ አሁን ያለው በኮታ ነው ያለው። በኮታ ማለት ሁሉም በአዴን የራሱ ኤጀንሲ ያለው። ለምሳሌ በኦሮሞ ፖለቲካ ውስጥ ቱለማ ለሁለት ተከፍሏል። የአምቦ ቡድን አለ፣ የሰላሌ ቡድን አለ። የአምቦ ቡድን በተቃዋሚ ስም የራሱን የሰፈር ሰው ያመጣል። ራሱ በፓርቲ ውስጥ ፉክክር ሽኩቻ ስላለ ለመወጣጠሪያ ነው። አብን የተደራጀው በኦሮማራ ፖለቲካ ውስጥ ኦህዴዶችን ቢያስጨንቅልን ተብሎ የተደራጀ የራሱ የብአዴን ኤክስቴንሽን ነው። አላማው ያ ነው። ያ አላማው ደግሞ ሌተሮን እነገዱ የያዙት የነ ክርስቲያን ታደለ ቡድን ከሸፈ፣ የነ ደሳሌ ቡድን ቀጠለ ማለት ነው። ኦኬ ስለዚህ እዛ ያሉት የብአዴንን ስልጣን ለማስጠበቅ የሰፈር ስልጣን ለምሳሌ ብአዴን የጎንደር ጎጥ አለ፣ የሸዋ ጎጥ አለ፣ የወሎ ጎጥ አለ፣ የጎጃም ጎጥ አለ። በብአዴን ውስጥ ለምሳሌ የምዕራብ ጎጃሙን ወይ የምስራቅ ጎጃሙን ወይ ሰምቲንግ ጎጥ ስልጣን በብአዴን ውስጥ ለማስጠበቅ በተቃዋሚ በኩል ሚሳደብ ይኖራል። ለምሳሌ ሲሰድቡ ከብአዴን ነጥለው ነው የሚሰዱት። ኦኬ አሁን ዘመነ ለምሳሌ ባለፈው የዳሞቱን ምክትል ፕሬዝዳንቱን ሰደበ። ቢኮዝ እሱ እንትን ነው ሰሜን ጎጃም ይጌት ሚ። ስለዚህ እነዚህ ተቃዋሚዎች የራሱ የብአዴን ኤክስቴንሽኖች ናቸው። አላማቸው በብአዴን ውስጥ ያለ የፓወር ስትራግል የእርስ በርስ ስትራግል ውስጥ ውጤት አስጠባቂ ናቸው። ወራስ ኮርኔል ደመቀ ስንመለከት የትግል ፋና ወጊ ነው። ትግልን ታግሎ አሳክቶ ያሳካውን ይዞ የተቀመጠ ነው። ይሄን ደግሞ ለማቆየት የወልቃይትን አማራ ወስዶ ሳት ከመማገዱ በፊት ያሉትን ፖለቲካል ኦፕሽኖች በሙሉ መጠቀም ግዴታ አለበት። የብልጽግናን ሰርዶ መያዝ አይደለም። ብልጽግና ነኝ ማለት ካስፈለገው ሰው ከሚሞት ያንን ማረጉ የፖለቲካ አፋቸው ላይ እየዘጋ ነው። እኔም አፌ ላይ እንዳዘረ አጭር ጊዜ ስለሆነች ትንሽ ብቻ በሜጫ ጀምሬ እንደ አንዳንዶች በሜጫ ጀምሬ በሜጫ ላለመጨረስ ሞክራለሁ። እኔ ግራ የሚገባኝ ነገር ያው የማየው ነገር ያው ብሔርተኛው እርስ በርሱ የሚባላበት መንገድ በእንደዚህ አይነት አፕሮች ነው። አንዱን ከፍ ለማድረግ የግድ አንዱ ዝቅ ማለት የለበትም። አንዱን ዋጋ ለመስጠት አንዱ የሰራውን ስራ ዋጋ ማሳጣት ግድ እንደሚል ለምን እንደሆነ ግራ ይገባኛል። ራሱ ደመቀ የራሱ የሆነ ትልቅ ቫልዩዎች አሉት። እንደ አማራ ብሔርተኝነትም እንደ ሀገርም የነበረውን ጭቆና በመታገልም ብዙ ሮል ያለው ነው። ከአማራ ብሔርተኛው ውጭ ያለ አካል በራሱ የሚያመሰግነው ብዙ ነገር አለ። በዛው መጠን የሚወቀሰው ብዙ ነገር ይኖራል። ልክ እንደዛ ይሄም ልጅ ብዙ ዋጋ ያለው ብዙ ስራ የሰራ ልጅ ነው። ለምን ደመቀን ከፍ ለማድረግ ይሄ ልጅ ዝቅ ማድረግ እንዳስፈለገ ነው ግራ የሚገባኝ። እኔ አሁን እንትን በተቋሚ ደረጃ ቁጭ ብሎ ፓርላማ ውስጥ እንደዛ ቁጭ ብሎ ያንን ሁሉ ለ5 ዓመት ያንን ሁሉ ስራ የሰራን ልጅ አሳንሶ ለማሳየትና ከአብይ ጋር ግንኙነት ያለው አድርጎ ለማሳየት መሞከር ምን አይነት ድንቁርና እንደሆነ ነው ግራ የሚገባኝ። ዛሬ በአማራ ብሔርተኝነት የምትኩራሩ ልጆች ወይ ደግሞ የአማራ ብሔርተኝነትን ከእናንተ ውጭ የአማራ ብሔርተኛ እንደሌለ የምትነግሩ ልጆች ከፕሮፌሰር አስራት ወልደየስ በኋላ ብዙ ሰው በኢትዮጵያ ብሔርተኝነት ውስጥ ብዙ አማራ በኢትዮጵያ ብሔርተኝነት ውስጥ እየዳከረ ብዙ ሰው ግራ በተጋባበት ሰዓት ብዙ ስድቦችን ሸክሞችን ይዞ ወጥቶ ፊት ለፊት የአማራ ብሔርተኝነትን ይዞ የመጣው ልጅ ደመቀ መኮንን ገና የት እንደረገጠ በማናቅበት ሁኔታ ማነው ኮርኔሉ የት እንዳለ በማናቅበት ሁኔታ የአማራ ብሔርተኝነትን ይዞ መጥቶ በዛ ሻይን ለማድረግ የሞከረ ልጅ ዛሬ በተለያየ ነገር ለማሳቀቅ መሞከር
ምን ማለት እንደሆነ ነው ግራ የሚገባኝ። ለምንድን ነው ዋጋ የምታሳጡት? የእያንዳንዱ ፖለቲከኛ እንትን ድምር ውጤት አይደለ ወይ የሆነን ህዝብ ወደሆነ ደረጃ የሚያሻግረው? አንዱን ከፍ ለማድረግ አንዱን በመጣል በጋራ መውደቅ አይደለም የሚሆነው። ለማን ነው የምናስበው? አሁን የሚባለውን ጎጥ ተመርጦ እኔ አሁን ባናና በጣም ገርመኛል። ሜጫ ብል አሁን ባናና በእርግጠኝነት ከጎንደር ውጭ ያለ የሆነ የፖለቲካል ኢሊት በጣም ጥሩ የሚባል የሚያስመሰግን ለአማራም ለኢትዮጵያም የሚጠቅም ስራ ቢሰራ ያንን ስራ ቆሞ ማየት አትችልም። ቢኮዝ የግድ ጎንደር መሆን መቻል አለበት። የግድ ጎንደር መሆን መቻል አለበት። የሆነ ስታንድ ላይ ቆመሃል ማለት የግድ ጎንደር መሆን መቻል አለበት። እውነት ይሄ ልጅ ጎንደሬ ቢሆን ኑሮ በዚህ ደረጃ ተተቸው ነበር ወይ? ማንነትን ጠርቶ እንትን ብሎ መጥቶ ለማውራት መሞከር ምን ይጠቅማል? እንደ አማራ ተቆሞ አሁንም እንደ አማራ መቀጠል እንዴት ያቅታል? ቅርታ አዲስ ጩጫ እየረበሸችኝ ስለሆነ ነው። እንደ ኢትዮጵያ መቆም ሲያቅት እንደ አማራ ተኮነ። እንደ አማራስ መቀጠል እንዴት ያቅታል? ሰው ልጅ እንዴት በጎጥ ተከፋፍሎ የራሱ ልጆች ያደረጉትን አስተዋጽኦ ጨካኝ ለሚለው ሌላ አብይ አህመድ ለሚባል አካል ሰጥቶ የዛ ባሪያና የዛ መገልገያ ነው ብሎ ስም ለማጥፋት እንዴት ይነሳል? እንዴትስ መቀጠል ይቻላል? ማለት እናንተ አሁን በምታዩት በዚህ በትንሽ ጊዜ ውስጥ የተፈጠረ ብሔርተኝነትን በጋራ ማቆም ካልተቻለ ይሄ ብሔርተኝነት ሄዶ ወደ ምንድን ነው ሊወርድ የሚችለው? በቃ እንደሚባለው አንዱ የሰሊጥ አንዱ የምናምን እንደሚባለው በቃ የጥቅም ጉዳይ ነው የሚሆነው። እና በተቻለ መጠን ረጅም ማውራትም አልፈልግም። አዲስ ይበሉበት፣ ያው ሽኩቻ ስለሆነ አንዱን እኔ ብቻ ግን አንዱን ከፍ አድርጎ የፖለቲካ ስራውን ለማሳየት የሌላውን የፖለቲካ ስራ ዝቅ ማድረግ ተገቢ አይደለም። ተያይዞ መውደቅ ነው የሚያመጣው። ሌላ ምንም ማለት አልፈልግም። መታሰብ ቢችል ጥሩ ነው። እንደሚባለው የሰሊጥ ምናምን እንደምትባለው እውነታው ያ ካልሆነ ከዛ የዘለለ ነገር ለማሳየት ሞክሩ። ጨርሻለሁ። ሌላ ሶስት ኦኬ፣ በጣም አመሰግናለሁ። እንደ አንድ ደቂቃ እኔ ልጠቀምበትና ኦነስትሊ እኔ የማይገባኝ ነገር ምንድነው፣ እኔ ደመቀ ዘውዱን የመቃወም ነገር አልፈልግም፣ ግን በጣም እንደዚህ የደመቀ ጠበቃ ሆኖ የምትመጡ ሰዎች እኔ በቃ አስረዱኝ ነው። አሁን ለምሳሌ ደመቀ ዘውዱ ብልጽግና ሆኖ እየሰራ ለአማራ ጥቅም ካስከበረ ከብልጽግና ጋር የሚሰራው ለምሳሌ አረጋ ከበደ ሴጣን ነው ይሏል። አዋና አማሮች አረጋ ከበደ ከብልጽግና ጋር እየሰራ ነው፣ ሴጣን ነው፣ ጠላት ነው ይሏል፣ የብልጽግና ሰው ስለሆነ። ኮሎኔል ደመቀ ደግሞ ጀግና ነው ይሏል። አረጋ ከበደ የክልሉ አስተዳደር ነው አይደል? የክልሉ ፕሬዚዳንት ነው። አረጋ ከበደና ኮሎኔል ደመቀ ዘውዱ ምንም ልዩነት የላቸው። አረጋ ከበደ ስለ ወልቃይት ይመለከተዋል፣ ያገባዋል። የአብይ አህመድ ባይዘው ወልቃይት አንድ ነገር ላስረዳ። ወልቃይት አብይ ስለፈቀደ እንጂ ኮሎኔል ደመቀ በጉልበቱ የያዘው መሬት አይደለም። ላስረግጣችሁ፣ አብይ ፈቅዶ ስላልነጠቀን ብቻ ነው ወልቃይት በእኛ እጅ ስራ ያለ እንጂ አብይ የፈቀደ ጊዜ ወስዷል። ይሄን አትጠራጠር። ምን መሰለ፣ ፊት ለፊት ወጥቼ ነው ለደመቀ የምነግረው። ደመቀ ዘውዱ የአማራን ህዝብ ትግል ወይም ደግሞ በጥሩ አገልጋይነት ወዛደርነት ለአብይ አህመድ የተገረደ ገረድ ነው። ለኔ የሰራቸውን ስራዎች ምናምን ማየት መመልከት የነበረውን ነገር እያንዳንዱን ነገር አይቻለሁ፣ ተመልክቻለሁ። በዛም አድናቆቴን ሲደረጉ የነበረውን ነገር አይቻለሁ። አሁን ግን በብልጠትና የአማራን ህዝብ አሳልፎ ሸጠ። ስለ ፋኖ የተናገረውን፣ ስለ አማራ ህዝብ የተናገረውን፣ ስለ እያንዳንዱ ነገር በሬዲዮ ያስተላለፋቸውን ተመልክተናል። እኔ ዘርዓ ያዕቆብ ጀነራል ተፈራ ማሞን በአባቱ ትግሬ ነው ወይም ደግሞ አያቴ ትግሬ ነው ብሎ ስለጻፈ ሶሻል ሚዲያ ላይ ስታብጠለጥለው ተመልክቻለሁ። ይሄ ብሔርተኛ ነኝ የሚለው ቡድን ያበደና የቃዠ ነው የሚለው ለዛ ነው። ስለዚህ ጀነራል ተፈራ ማሞን በአያቱ ምናምን ብሎ የጻፈውን ጽሑፍ አምጥተህ ያስቀመጥክ ሰውዬ ዛሬ ይህ ሰውዬ ባንደበቱ የትግራይ ተወላጅ ነኝ ብሎ ያስቀመጠን በአማራ ፖለቲካ ውስጥ ለአብይ አህመድ ሲገረድ እንግዲህ ጄኖሳይድ አብይ አህመድ ፈጽሞብናል፣ ሴቶቻችንን ጨርሶብናል። በአማራ ክልል ውስጥ የሚደረጉ እያንዳንዳቸውን ነገሮች እየፈጸመና እያደረገ ያለው አብይ አህመድ ነው። አብይ አህመድን እቃወማለሁ እያልክ አብይ አህመድ ወልቃይትን አስጠብቆ ይሰጠኛል የሚለው ሎጂክ የማይሰራ ሎጂክ ነው። አይሆንም። ይሄ በቃ እኔ የምፈልገው ከእናንተ ጋር ተከራክሬ ለውጥ ማምጣት አልፈልግም። በቃ እዚህ ሶሻል ሚዲያ ላይ የሚኖረው ይገባል። የናሁሰናይ ምድር እኮ ነች ጎንደር። ምክንያታዊ ወጣት ሊወጣ ይገባል፣ ፊት ለፊት የሚናገር
ደረቱን ሰጥቶ ላመነበት ነገር የሚሞት ነው። የሚሽለጠለጥ እንደ ደመቀ አይነቱን እንደው በጎንደር ስም አስገብተ እንደው እንደ አማራ ስም አስገብተ የምትይዘው ሰው አይደለም። ስለዚህ የአማራ ህዝብ ግርድና አይመቸውም። ደመቀ ዘውዱ በአሁኑ ሰዓት ገረድ ነው። የወልቃይትን ጉዳይ እኔ ይዤዋለሁ። የወልቃይት ጉዳይ ወደ አደባባይ ሲወጣ ሚሊዮን ሰው ቮይስ የሚባል ዩቲዩብ ገብታችሁ ተመልከቱ። 4ቱ ሊገደሉ ሲሉ 3ቱን ወደ ሱዳን እንዲገቡ ያደረኳቸው እኔ ነኝ። ከአንድነት ፓርቲ መጥተው ማለት ነው። ደመቀ ዘውዱ ምን አይነት ሴራ እንደሰራ ምን አይነት ነገር እንዳደረገ እያንዳንዱን ነገር እኔ አውቃለሁ። እዛ ምድር ላይ የሚያስገድላቸው የነበሩ ከሱ ጋር የነበሩ ሲሰበሰቡ የነበሩ አብረው የነበሩ ሰዎች የት ናቸው ያሉት? የወልቃይትን ህዝብ ስንዴ አልብሶ ብልጽግናን ምረጡ ያለ አንድ ተሸካሚ ብአዴንን ሲያመሰግን የነበረ ከእስር ቤት እንደወጣ እኮ የአማራን ህዝብ አይደለም ያመሰግነው፣ ለነበረው መንግስት ወይም ደግሞ ብአዴንን ያመሰግነው። ይሄንን ሰውዬ ምን አይነት እምነት ትጥሉበታላችሁ ነው? ይሄንን እያወቃችሁ እንዴት ከዚህ ሰውዬ ጋር አስተለጥፋችሁ ፖለቲካ እንሰራለን የሚል ማህበረሰቡን ማደናቆሪያ ዕውቀት ነው ዕውቀት ያስፈልገዋል የሚለውን ነገር ተቀባይነት የለውም። ሶ በትክክል ፊት ለፊት መናገር ካለባችሁ ብአዴን ወይም ደግሞ አብይ አህመድ የአማራ ህዝብን ገዳይ ጨፍጫፊ ጄኖሳይደር ነው። ከጄኖሳይደር ጋር የሚሰራ ማንኛውም አካል የአማራ ህዝብ ጠላት ነው። የአማራ ፋኖን የሚታገል ማንኛውንም ኃይል ጠላት ነው። ደመቀ መኮንን ፋኖን በጠላትነት ፈርጇል። ጠላት ነው። ከአብይ አህመድ ለይቼ የማየው ነገር የለም። ሶ እንዴት አድርጋችሁ ዶክተር ደሳለኝ ጫኔንና ይሄ ደመቀ መኮንንን ወይም ደግሞ እነ ክርስቲያን ታደለን እኩል ማድረግ ራሱ ይሄ የሃይምሮ ስንኩላንነት ነው። አስቡ። በፍጹም የማይገናኙ ነገር ናቸው። እየተናገርን ያለነው አብይ አህመድ ፍትሃዊ ነው፣ ፓርላማ አስገብቶ ፍትህ ይሰጣል፣ ፍትህ ያሰፍናል ምናምን አይደለም። የሚሰጡ ጥያቄዎች ምንድናቸው? በአንደበት የምተነትናቸው ምንድናቸው? ልዩነት አላቸው። ከዚህ አንጻር ይህንን ትውልድ ደንቆሮ አታርጉት። እዚህ ጌም የሚጫወቱ ሲያደናቁሩ የሚውሉ ቂጣ የሐሳብ ድሃዎች፣ ጎጠኞች፣ ደንቆሮች የሞሉበት ቲክቶክ ነው። ከነሱ ተለዩ። የሰለጠነ ሐሳብ ይዛችሁ ኑ። ምክንያታዊ ሎጂካል ሁኑ። ያንን ነው እያልኩ ያለው ፊት ለፊት የምናገረው። ደመቀ ዘውዱ ስለምታረገው ስላረከው ነገር ተመልክተን አመስግነናል። አሁን ግን የአማራ ህዝብ ጨፍጫፊ ገዳይ ለሆነው ከአብይ አህመድ ጋር እየሰራ ስለሆነ አንተም አብይ አህመድም ገዳይ ናችሁ፣ ለፍርድ ትቀርባላችሁ። ከትግራይ ህዝብ ጋር ችግር የለብንም። መሬታችን ይፈልጋሉ፣ መሬታችን የኛ ነው እንላችኋለን። ያንን የአማራ ህዝብ በራሱ ቆሞ ፊት ለፊት ተኩሶ ፋኖ ያስመልሰዋል። የአማራ ገበሬ፣ የአማራ ጀግና፣ የአማራ ሊቃን፣ የአማራ ምሁራን ያስመልሱታል። ይሄ ተሽሎክሉኬ ግን የወንድ ልጅ ተግባር ያልሆነ ተሽሎክሉኬ የሆነ ነገር አመጣለሁ ብሎ የሚሄዱ ትውልድን ባስተሳሰብ ማድቀቅ፣ ባስተሳሰብ መግደል ተገቢ ነው እያላስብም። አማራ ያሸንፋል፣ ኢትዮጵያ ትቀጥላለች። ቴንክ ዩ። እሺ ከዳኒ እስራኤል በኋላ ታይማሩን ብታጠፋው አሪፍ ነው፣ ትንሽ ከተረጋጋ በኋላ ማለት ነው። እስኪ ለማንኛውም በጣም የሚያሳዝን ንግግሮችን ሰምተናል። እኔ ሄሳኮር ተስፋ ማርያም የሰጡትን ሐሳብ ነው ምደግፈው ብትሰሙ ምክር ማለት ነው። ትክክለኛ ለአማራ ተቆርቋሪዎች ከሆናችሁ በተለይ ምን አለ አኪላ የደርግ ወታደር አለ አንጥፎ ስለለመነ ደስተኛ ነኝ። በጣም የሚያሳዝናችሁ የደርግ ወታደር የሚባለው የኢትዮጵያ ወታደር ነው። ከቀዳማዊ ኃይለ ሥላሴ ጊዜ ጀምሮ አብሮ የመጣ ወታደር ነው። እዛ ውስጥ ማለት ነው ጥቂት የደርግ አባላቶች 108 የሚሆኑ ናቸው ደርግን ነው ያን ስርዓት ያፈረሱት፣ ብዙ ሰዎችን የገደሉት ያስገደሉት። ከዛ በተረፈ ግን ያ ስታፍ ማለት ነው አገሪቱ ዋጋ የከፈለችበት ገንዘቧን ሀብቷን አፍሳ ያስተማረቻቸው ናቸው ጠቅላላ ከኤርፎርስ ጀምሮ ማለት ነው። እነዛን ሁሉ ምንም ነገር የተሻለ የራሳቸው ጥቅም እንኳን ሳይኖራቸው በደና ደሞዝ እንኳን ያልኖሩ በድህነት ለሀገራቸው የቆሰሉና የሞቱትን ያለ ብሔር ልዩነት ምናልባት ዘውስጥ በብሔር ተሳትፎ መቁጠር አንችልም። ራሱ ጊዜውም የብሔር ስላልነበረ በውትድርና ደረጃ የፈለገ ነው የሚገባ ነበር። በሶማሌ ጦርነት ሄደው ዋጋ የከፈሉ ብዙ ሰዎች አንጥፎ ለምነዋል። ፍትህ ሰርባ አረገ ባይዘው የአዲስ አበባ ህዝብ የሚፈናቀለው የቀበሌና የቀበሌ ቤትና የግል ቤት ያላቸው የባላባት ልጅና ምን ብሎ እንኳን ተጠረጉ የሚል ሰውዬ ነው ለነገሩ አኪላ።
እና አሳፋሪ እኔ እንጃ አንዳንዴ የናኪላ ፖለቲካ አሮን ነው በዚህ ልክ አንዳንድ ጊዜ ሲጨክን ሳይው ይገርመኛል። በተለይ አኪላ ፐርሰናሊ ማለት ነው። ከዛ በተረፈ እኔ ደመቀ ዘውዱ እንደ ኮምፓሪዝን ጀስት አንድ ፖለቲከኛ እኔ አሁን ደመቀ ዘውዱን አልቃወመውም። በመሰረቱ ደመቀ ዘውዱ ህዝቡ ሃይር ያደረገው ሰው ነው ብዬ ነው የማስበው በትክክል። ምክንያቱም መጀመሪያ ብልጽግና ወደሱ ሄደ እንጂ ደመቀ ዘውዱ ወደ ብልጽግና አልሄደም። ኢህአዴግንም ሲቃወም ነበር። በፊት ኢህአዴግን ውስጥ ነበር፣ ታጋይ ነበር ምናምን። ኦፍ ኮርስ ግን የህዝቡ ውክልና አለው ብዬ አምናለሁ። ያንን ሪስፔክት አደርጋለሁ። ህዝቡ ደግሞ ይደግፈዋል። በቃ የህዝብን ድምጽ ማክበር ያስፈልጋል። የሰውዬ በምርጫ ተወዳድሮ አይደለም። ስለዚህ እንደ አማራ ዋይዝ ሆነን ማሰብ አለብን። ደሳለኝ ጫኔ ጋር ስንመጣ እኛ የፖለቲካ ፓርቲ ደጋፊዎች አልነበርንም አይደል? ለባለፉት ዓመታት የፋኖ ደጋፊዎች ነው። የዛሬ 5 ዓመት የፋኖ ትግልም ሳይመጣ የትግራይ ጦርነትም ከመቀስቀሱ በፊት መጀመሪያ አካባቢ ላይ የነበረው ውጥረት ላይ የተደረገ ምርጫ ነው። በዛ ውስጥ ደግሞ ማለት ነው ብዙዎች ሊሳተፉ ፈልገው እነ ልደቱ እነ እስክንድርና እነ ጀዋርን በሃጫሉ ግድያ አጃምሎን የከተቷቸው ቢያንስ ምርጫን ሞክር ብለው የሞከሩ ሰዎች ናቸው። ከዛ ውስጥ ገቡ። ከገቡት ውስጥ ሌላ ኮንስፓይረሲ ሊኖር ይችላል። ግን ታደሰ ጫፎ ማይክ ሲዘጋበት እናስታውሳለን። ለሞቱ አማሮች ጸሎት ሲደረግላቸው የህሊና ጸሎት ይደረግ ሲል እንኳን የተከለከለ ሰው ነው። ቅድም ተስፋ ማርያም በደንብ አድርጎ አስቀምጦታል። ምንም ችግር በሌለው ሁኔታ አማራው እርስ በርሱ እንኳን በዚህ ልክ ባይባላ ምን አለ? አይምሮ አለን ትላላችሁ። አስተዋዮች ነን። እዚህ ጋር በጣም በወረደ ሰው በሚያስቅ ጠላቶቻችን ሊስቁብን በሚችሉ መልኩ ግን ሰዎችን ትፈረጃላችሁ። አሁን ክርስቲያን ታደለ በሰኔ 15 ተጠርጥሮ ምንም ባላረገው ገብቶ እስር ቤት ዋጋ አልከፈለም። እስር ቤት ውስጥ ከነ ጀነራል ተፈራ ጋር ከሌሎቹ ጋር ከእንደገና አይደለም ይሄ እስር ደርሶበት አሁን በግፍ ታስሮ አይደለም ያለው። ዛሬ እሱን እዚህ ጋር ስቀጠቅጡ ራሱ አያሳፍራችሁ? እኔ ሌላ ነገር አይደለም፣ ግን እንደ አማራ ህዝብ ዋጋ እየተከፈለበት ባለ በአጠቃላይ እንደ ህዝብ የመንግስታዊ የዘር ጥቃት እየፈጸምብን እያሉ የህሊና እንኳን ትንሽ ርህራሄ የለንም። እነዛን ሰዎች የመግደል ያክል በአንደበታችን እንቀጠቅጣቸዋለን። እኔ የትኛውንም ቡድን አንዱን ደግፈው አንዱን የሚያወርድ አልደግፍም። ግን ደመቀ ዘውዱ ጋርና ወልቃይት ጋር ስመጣ ምን አለ ራያ ጋር እንደ ደመቀ ዘውዱ ጀግና በኖረ ኖሮ ህዝቡን የሚያስከብር ብዬ እመኛለሁ። ስለዚህ እሱም በተለየ ሁኔታ ነው የማየው። ከዛ በተረፈ እሱ በፋኖ ለሚሰነዝረው ሌላም አልደግፈው። ያንንም የሚናገረው ነገር ግን ፖለቲካሊ ብልጽግና ያለውን ሌቨሬጅ እንዳያሳጠው ብሎ እንደሆነ አምናለሁ። ስለዚህ እንዲህ ፌር ሆነን ፖለቲካችንን ብንሰራው ጥሩ ነው። ይህንን በጣም በሚያሳዝን ሁኔታ እርስ በርስ መፋጨቱ ጥቅም የለውም ባይነኝም። ቴንኪዩ አይ ቲንክ እኔን መሰለኝ አሁን አንድ ነገር ግልጽ ይሆነልኝ። አሁን እዚህ አኪላ የሆነ ነገር ነካ አድርጎ የጮህ ያለ ቡድን እያየሁ ነው። አንደኛው ስለ ደርግ ሲነሳ አይ ቲንክ ኔቨር ጊቭ አፕ መጮህ ፈለገ። አይ ቲንክ ኔቨር ጊቭ አፕ ከአኪላ ከብዙ ላይክ አሁን ለምሳሌ ከአንተ ይበልጡኛል ለምትላቸውን ሰዎች ፐርሰናል አታክ ብዙ ጊዜ ታደርጋለህ። አይቻልም። ዩሪጋም ፐርሰናል አታክ ታደርጋለህ። አኪላ ጋር ፐርሰናል አታክ ታደርጋለህ። ኤክሶዶስ የሚባል ልጅ ጋር አንተ ፐርሰናል አታክ የምታደርገው እንደውም ይመስለኝ በኢጎን ይበልጡኛል የምትላቸውን ሰዎች እየሄድክ ስም ማጥፋት የእነሱን ቻሌንጅ ማድረግ ምናምን እና ቻሌንጅ እንዲያደርጉም ስትፈልጋለህ ብዬ ስለማስብ እና ሄደህ እነሱን ቻሌንጅ ማድረግ ከፈልፍልህ እና ሳምሃው ግን ቻሌንጅ የሚያደርጉን ወይም ከአንተ በላይ እውቀት ያላቸውን ሰዎች የምትላቸውን ሰዎች ታጠቃለህ እና ይሄ ትክክል አይደለም ብዬ አስባለሁ። ሌላው አንድ ስኮር ነው ምናምን የሚባል ልጅ የሜጫ ነገር አይ ቲንክ ባናና አንስቶ ሜጫ ሲል አይ ቲንክ የኦሮሞ ልጅ መሰለኝ የመሰለው ሜጫ እዛ እንትኑ ይሄ ሜጫ ቱለማ ምናምን የሚባለው መስሎት ሜጫ የሚባል ከተማ አለች እዛ አማራ ክልል ውስጥ እና ስለሷ ነው እየተወራ የነበረው እና ሜጫ ሲል ባናናን ሆል ታይም እሱ ላይ ነበር በጣም አተኩሮ ሜጫ ሲል ስለነበር የራስ ሰፈር መስሎ ከሆነ አይደለም ዩስኮር የሚባሉ ልጅ ያ አማራ ክልል ውስጥ ያለ ነው። ሌላው ምንድነው ትግሬ ነበር ምናምን ብሎ ኮሎኔል ደመቀን መክሰስ ኮሎኔል ደመቀ ትግሬ ነኝ አላለም። ያለ ቪዲዮ ካለ በአፉ ብላል ጥላይ በአፉ ያለበትን ይዘን አባትየው ተባለ። አባትየው እንግዲህ ትግራይ ክልል ውስጥ ሆኖ እንትን ይዘውት ጭንቅላቱ ላይ መሳሪያ ደቅኖበት እንግዲህ የሚለውን ነገር ትክክል ነው ብለህ የምታስብ ከሆነ እንግዲህ ሳብቱ ታስሚስ ቲፒኤልኤፎች የሚያራምዱትን ቪዲዮዎች ታምናለህ ማለት ነው። በዛ ልክ መኬድ አለበት እና እሱ ትግሬ ነኝ አላለም እንደውም አማራ ነኝ ያለውና
ለአማራ ሲታገል ነው የምናውቀው፣ ትግሬ ሆኖ አይደለም የምናውቀው። ስለዚህ ኦል ኦፍ ዘ ሳደን ትግሬ ሊሆን አይችልም። እንደውም ትግሬዎች ጀኖሳይድ ጨፍጭፎና ዘር ማጥፋት አድርገውብናል ብለው ነው የሚከሱት እና እሱን ትግሬ ለማድረግ ትንሽ ይከብዳል ማለት ነው። ሌላው ግልጽ ነው ጋይስ፣ ወይ አብይ አህመድ ፍትሐዊ ነው ብላችሁ ተከራከሩ። እኔ አብይ አህመድ ፍትሐዊ አይደለም። እኔ እንደውም አንዳንዶቻችሁ ብልጽግና ትመስሉኛላችሁ። ባይዘው አሁን እንደውም ሳይ ወይ አብይ አህመድ ፍትሐዊ ነው ብላችሁ አብይ አህመድ 2 ሳምንት በፊት ንግግር ተጽፎለት ንግግሩን አይቶት ሂድና ስደበኝ ብሎ ፈቅዶለት አይናችን እያየ ወይ ግልጽ አድርጋችሁ ነውና አብይ አህመድ ፍትሐዊ ነው ዳስሚስ ሲሰድበው ዝም ብሎ ያያል ፓርላማ ፍትሐዊ ነው ብላችሁ ንገሩ። ኮንትሮል ኦፖዚሽን ካልሆነ በስተቀር እኛ ኮንትሮል ኦፖዚሽን ነው። አብይ አህመድ በልብሎት ነው የሚለው ሁሉ ነገር አብይ አህመድ ፈቅዶለት ነው እንጂ እንትን ብሎለት አይደለም ስንል በምክንያት ነው። ካለበለዚያማ አብይ አህመድ ፍትሐዊ ያደርጋችሁት እኮ ሰውዬው። አብይ አህመድ ልክ ለኢትዮጵያ ጥሩ እንደሚያስብ ኢትዮጵያ ዲሞክራሲ እንዳላት ምናምን ነው እንደውም አስመስላችሁ እየተናገራችሁት ያላችሁት። እኛ አይደለንም ባይዘው እናንተ ናችሁ እያደረጋችሁ ያለ። ለምንድን ነው የምትዋሹት? እና በዚህ ልክ ግልጽ ሆናችሁ ነው እያልን ያለን። ወይ እሱ ፍትሐዊ ነው ፍትሐዊ ስለሆነ ነው እሱን ይሄን ሁላ ነገር ሲሰድበው ምን ሲለው ፊት ለፊት ሲናገር የማያስርበት ምክንያት አስቡት። ከዚህ በፊት ያሰራቸው ብዙ ፖለቲከኞች አሉ። አሁን ኢቭን ያሉትን እነ መስከረም አበራ ምናምን አስሯቸዋል። ቻሌንጅ የሚያደርገው ከሆነ ለምን አስሩ? ቻሌንጅ የሚያደርገው ከሆነ ለስልጣኑ የሚያሰጋው ከሆነ ለምን አስሩ? የማስርበት ምክንያት ሆን ተብሎ የተቀመጠ ልክ እንደ ልደቱ አያለ ሆን ተብሎ እንደተቀመጠው ይሄም ግለሰብ ሆን ተብሎ ነው የተቀመጠው። ስለዚህ እውነታውን እንጋፈጥ። እኔ አሁን እያልኩ ያሉት ምንድነው እነ በለጠ ሞላን ሰድባችሁ ይህንን ልክ ብልጽግና እንዳለውና በለጠ ሞላ ችግኝ ሲተክል አላየነውም። እንደውም ይሄ ነው ችግኝ ሲተክል ያየነው። አነስትና ወራከተዋል። እኔ ያን ጣሂር መሐመድ ችግኝ ሲተክሉ አላየሁም። ይሄ ልጅ ግን ዛሬ ችግኝ ሲተክል አለ። ለብልጽግና እንደውም ቅርብ ማን ነው ካላችሁ ይሄ ልጅ ነው እንደውም ለብልጽግና ቅርብ እና ብልጽግና ደግሞ ቅርብ እንደሆነ ከዚህ በፊት እንደውም ለባዕዴን ጎጃም ልክ እንደ እንትን አድርጎ የሚያሳየው ማን እንደሆነ እንይወስድ። ጥቅም ላይ የዋሉ መሳሪያዎች ነው 79 ከጣሊያን ውስጥ ነው። እዚህ አካባቢ የምታያቸው የኢህዴን የኪነት ቡድን ይጠቀምባቸው የነበሩ የተለያዩ ብሔር ብሔረሰቦች አልባሳት ናቸው። በኢህዴን ውስጥ የተለያዩ ብሔሮች አብረው ይታገሉ ስለነበር ይህንን የማሳያችሁ ብአዴን በነበረበት ጎጃምን እንደ ብሔር ጎጃም ኦሮሞ አገው ብሎ ጎጃምን ልክ እንደ ብሔር የሚያደርግን ግለሰብ አምጥተን አይ እሱ እኮ ለአማራ ኦፍኮርስ መጀመሪያ አካባቢ ታግሎ ሊሆን ይችላል። የተወሰነ ጊዜ 2 ሳምንት 2 ወር ምናምን ሊታገል ይችላል። ግን አብዛኞቹን ቴንኪዩ አዲስ ታይምስ ከረጅም ጊዜ በኋላ ስላገኘው ደስ ብሎኛል። ሁላችሁንም ሰላም ብያለሁ እዚያ ያላችሁትን። ኤኒዌይስ እኔ ወደ ዋና ሀሳቤ ስገባ ያው አጠራጠር አድርጌ መናገር የምፈልገው በጣም የሚገርመኝ ነገር በተለይ አዲስ ታይምስ ቅድም ተናገርኩ ወንድም አለም አብይ አህመድ ከፈለገ መቀማት ይችላል ያልከው ነገር አለ ብራዘር። ጂኦፖለቲክስ የሚባል አለ። በጂኦፖለቲክስ እንኳን አብይ አህመድ ኮሎኔል ደመቀን የሀገሪቱ ሞስት ኪ ቁልፍ ስትራቴጂካዊ ቦታ ተቀምጦ ከ3 ሀገር ድንበር ጋር የሚያዋስነውን ቀጠና የያዘው ሰው ቀርቶ አይደለም ታላቁ አሜሪካ የምትባለው ሆርሙስርትን ከፍታ አረብ ጎልፍ ሀገራቶችን በነፃነት እንዲሄዱ አላረገቻቸውም። ለምን? ጂኦፖለቲክስ የሚባል አለ። ስለዚህ እዚህ ጋር ምንድነው በአጭሩ መንገድ ላይ የፈለኩት ምንድነው አብይ አህመድ አንዳንድ ጊዜ ለምንድነው የምታቋርጠኝ? ለምንድነው የምታቋርጠኝ? እኔ እኮ 4 ደቂቃ ላይ ልጠቀምበት አዲስ ታይምስ በትክክል ላስረዳ። ለምን የምታቋርጠኝ? አዎ ከአብይ ውጭ ነው። ከአብይ ውጭ ነው። ከአቅሙ በላይ ነው አብይ አህመድ። አብይ አህመድ የፈለገውን ባለስልጣን ኢትዮጵያ ላይ ብድግ ማድረግ ዝቅ ማድረግ ይችላል። ኮሎኔል ደመቀ ዘውዱ ጫፉን የመንካትና ሊያወርዱ አይችልም። ምክንያቱም መዘዘር ይችላል። አታቋርጠኛ። እሺ አታቋርጠኛ። ሀሳቤ ልግለጽበት እኮ ምክንያቱም ኮሎኔል ደመቀ የያዘው የቀጠናችን የምስራቅ አፍሪካን የኢትዮጵያን ዋና ሆርሙስርት ማለት ትችላለህ። ምክንያቱም እነ ኮሎኔል ደመቀ ሀገር አማራጭ የለውም። ምክንያቱም እዛ አካባቢ ላይ ያለው እንኳን አብይ አህመድ እንኳን ወዶ ሳይሆን እጁ ተጠምዝዞ ሻቢያና ነዳጋሎና ናልቡራን ግብፅ ከምታስታጥቀው ለምን ለራሴ ኢንተረስትና ጥቅም ራሴ አስታጥቄ ማዕከላዊ የሆነው ሴንተር የሆነውን የሀገሪቱ መውጫና መግቢያ ነው ኮሪደር በራሴ ሰዎች ለማላስጠብቀውም ብሎ ተገዶ ያደረገው ነው እንጂ በአብይ አህመድ በጎ ፍቃድ ኮሎኔል ደመቀ ዘውዱ ያደረገው ነገር የለም። ምክንያቱም አብይ አህመድ ፌዴራል መንግስት ነው፣ የቀጠና ጉዳይ ይመለከተዋል። ቢሃይንድ ዘ ሴንስ ከመሄድ በፊት ለፊት ማለት። ስለዚህ ኮሎኔል ደመቀ ዘውዱ አምጥተህ አንዴ ላውራበት ብራዘር፣ እኔ በፋክት ነው የማወራው። ኮሎኔል ደመቀ ዘውዱን አምጥተህ ለምንድን ነው የምትዘጋኝ?
አልዘጋውም። ኮሎኔል ደመቀ ዘውዱ አብይ እኮ ደቂቃ እያለቀ ነው። ደቂቃን ታራዝምልኛለህ? እመልስልሃለሁ። ደቂቃን ካራዘምክልኝ ችሎታ ካለው ለምንድን ነው በጀት ያልፈቀደለታል እንዴ? ለምን ባጀት? ቴንክ ዩ ቬሪ ማች። ልንገር የባጀቱ ጉዳይ ኮሎኔል ደመቀ ዘውዱ ባለው ቀጠና ባለው አካባቢ በዚህ ሰዓት ማለት ነው እኔ ቁጥሩን ባልጠራልህም ያለው ሪሶርስ የአካባቢ ሪሶርስ በሚያደርጉት ኢምፖርት ኤክስፖርት እና በማህበረሰቡ በሚደረገው ተዋጽኦ የራሱን አካባቢ ቀጠና የሚመራ ነው ብራዘር። ገባ ወይ? ደግሞ እናንተ በምትጥሉት በቲክቶክ ቋንቋ ኢዘ ሚሊዮነር የሰሊጥ ክለብ ነው። ያንን ክለብ አብይ አህመድ መጥቶ እንደሌላው ብአዴን ባለስልጣን ፒክ ልታደርገው አችልም። ገባ? ስለዚህ አብይ አህመድም ተቻችሎ ተካኮ እየለመነ ቢሆንም እየተለማመጠ ቢሆንም የሚቀጥልበት ቀጠና ነው እንጂ እንደምታውቀው 4 ኪሎ እንደምታስቀምጠው እንደ ቤተ መንግስት ያለው እንደ ፓርላማ ምክር ቤት ደስ ሲል ጠዋት የምትቀይረው ማታ የምትቀይረው ሰው አይደለም። ይሞክረው። 4 አማራጮች ያሉት ከስተጀርባው ከስተስሩ ከ100,000 በላይ ወታደር ሰራዊት ያስቀመጠ ግለሰብ አብይ አህመድ ከመለማመድ በስተቀር ውጭ ምንም ይነር። ስለዚህ ስለ ኮሎኔል ደመቀ ዘውዱ ስታወጣ ዩ አር ቶኪንግ ሂውጅ አርሚ ከስተጀርባው ከ4 ሀገራቶች ጋር ቀጠና ላይ ያለ ሰው ኢን ሚሊየንስ ዶላር ራን የሚያደርግ ስብስብ ቡድን ነው። ስለዚህ ይህን ስብስብ አውረዳችሁ ይሄ ከማንም ፓርላማ ከተቀመጠ አባል ጋር ባታስቀምጥ ጥሩ ነው። አመሰግናለሁ። የበለጠ ደግሞ ጥያቄ ከፈለግ ደቂቃውን አርምዝልኝ በሚገባ ፓስቲ መቀርደድ እንዲ አራዳሪት ይመስላል። ተረጋጉ። እንዲ ተው አዲስ ታይም ባናና ፈርስት ጀኔሬሽን እኮ ነው። አዲስ ታይም ዶክተር ደሳለኝ ጫኔ የብአዴን እያለ ልጅ ሆኖ እንግዲህ በ20 ዓመቶች ውስጥ የብአዴን ካድሬ ሆኖ ያለውን እንደ ነውር ነው ያሳየኝ። ይሄ ሰውዬ እኮ አማራን የወጋ ሰውዬ ኢህአዴግ እንደነበር ወያኔ እንደነበር ለወያኔ ታጥቆ አማራን ሲወጋ አሳምነው ጽጌስ ምንድን ነበር? ቆይ እንስማ። አሳምነው ጽጌ ምን ነበር? አሳምነው ጽጌ ምን ነበር ነው የምልህ። አዲስ ታይምስን ብረግጠው እኮ ችግር እኮ ነው። ይሄ ሁሉ እንዳለ አዲስ አበባ ነው እንዳለ ይነሳብኛል። ምን ላድርግ? አይ ነው። ስለዚህ ባናና አንድ የሚታርገው ቆይ እኔ አሁን ዶክተር ደሳለኝ ጫኔ የብአዴን እያለ ልጅ ሆኖ እንግዲህ በ20 ዓመቶች ውስጥ የብአዴን ካድሬ ሆኖ ያለውን እንደ ነውር ነው ያሳየኝ። ይሄ ሰውዬ እኮ አማራን የወጋ ሰውዬ ኢህአዴግ እንደነበር ወያኔ እንደነበር ለወያኔ ታጥቆ አማራን ሲወጋ አሳምነው ጽጌ ቲፒኤልኤፍ ታጋይ እንደነበር እኮ ታውቃላችሁ። ሰማችሁ? የቲፒኤልኤፍ ታጋይ እንደነበር ታውቃላችሁ። ኮሎኔል ደመቀ ዝሙ አረ የሱ ድምጽ አይደለም በቪዲዮ ያወጣል። የሱ ድምጽ ቪዲዮን አሳየን። የሱ ድምጽ አይደለም። ቪዲዮን አሳየን። የቲፒኤልኤፍም ቢሆን ችግር የለውም ግን ቪዲዮን አሳየን። አሁን አጀንዳ ቀይር። አየህ በቀጠናው ላይ ስንጠበጥበው አዲስ ታይምስን አጀንዳ ለመቀየር እኔ ስማ እኔ ሲዝን እንደሆንኩኝ ፖለቲከኛ ነኝ። እኔ አሁን እኮ እኔ አሳምነው ጽጌ እሺ ችግር የለም። ሚዩት አድርገው እኔ በቲክታክ ዘመን አይደለም ፖለቲካ የጀመርኩት። ባናና መስክራል ትናንትና በወያኔ ጊዜም ጀምሮ ስታገል ኮሎኔል ደመቀ ጀግና ከምለው ሰው ነው። ወያኔ እንኳን ቢሆን ማለት ነው። ወያኔ ሆኖ አማራን ሲወጋ ነበረ። ያው በድንቁርና ዘመኑ ሊሆን ይችላል። በገባው ሰዓት ደግሞ አማራ ነኝ ብሎ ከመጣ አማራነቱን እንቀበላለን። ዛሬ ለእኔ የማይገባኝ ለአብይ ከአብይ ጋር ቆመ አማራን ስትወጋ የአማራን ጥቅም ኮምፕሮማይዝ አድርገ የሰሊጥ ነጋዴ ስትሆን ወይም ደግሞ የአንድ አካባቢ ታጋይ ስትሆን ጀግና፣ ለአማራ ህዝብ ህልውና በአጠቃላይ ነው መላው የአማራ ህዝብ ደግሞ ይመለከተኛል ብሎ ለቆመው ክርስቲያን ታደለና ማነው በለጠ ሞላ ማነው ደሳለኝ ጫኔ ደግሞ ሰይጣን የሚደረጉበትን ፖለቲካ እጠየፈዋለሁ ነው የኔ ዓላማ። ገብተዋል? የኔ መርህ ላይ ኮምፔር የምታደርገው ታዲያ እኮ ከእንትና ጋር አይደለም። እዛው ከጋሻው ጋር ምናምን እኮ እኔ አዳምጠኝ። እንደሱ አይደለም እኔ የማየው አብሮችንና እንዴት ነው እነዚህ አሁን እኔ እኮ በአንተ ሰዓት አልገባም። ዘር ያውቀው ይኸውልህ እኔ በሎጂክ ነው የማወራው አልኩ። በመርህ ላይ ተመስርቼ ነው የማወራው። ኮሎኔል ደመቀ አማራን ሲወጋ የነበረ ይሄ ወያኔ ነበር። ቃሉን እንስማ መጀመሪያ እኔ ከማወራ በፊት ራሱ እና 6 ቀን በነበረው ሁኔታ ይሄ ምን እንደው ታውቃለህ? ቪኦኤ ነው ኢንተርቪው የሚያደርገው። መቼ ነው? የዛሬ 12 ዓመት ኮሎኔል ደመቀ ዘውዱ ምን ይላል? አዳምጡት። 10 ዓመት የዛሬ 10 ምንነት መፍትሄ አፈላላጊ ኮሚቴ ጋር በተያያዘ ነው። ከዛ በላይ ግን በጣም የገነነው ሊያዙ በነበረ ወቅት ጎንደር ከተማ ላይ ሐምሌ 5 ቀንና 6 ቀን በነበረው ሁኔታ ነው። ወደ ቃለ ምልልሱ ከመግባታችን በፊት አድማጮችም ከዛ በኋላ ባለው ጊዜ ነው የእርሶን ስም የሚያውቁት እና ኮሎኔል የሚለው ማዕረግ ራሱ ከየት ተገኘ? እንደው እስቲ የእርሶን ታሪክ ባጭሩ ይንገሩን።
ኮሎኔል የሚለው ቲፒኤልኤፍ ታጋይ እንደነበርኩ ታውቃላችሁ። ሀገር አቀፍ ሰራዊት ሲቋቋም የኢትዮጵያ መከላከያ ሰራዊት አባል ነበርኩ እና በዛ አማካኝነት ኮሎኔል ሆንኩ። 2005 ደግሞ በጡረታ መልኩ ከሰራዊት የቲፒኤልኤፍ ታጋይ እንደነበርኩ ታውቃላችሁ። ኮሎኔል ሆኜ ደግሞ ሀገር አቀፍ ወያኔ መከላከያ ሰራዊት ሲያቋቁም አይደለም፣ ተባሮ ነው። ይሄ የሱ ድምጽ አይደለም፣ ተባሮ ነው የወጣው። ጡረታ በቃ በጡረታ ሊወጣ አይችልም። 42 ዓመቱ ነው። ዳንኤል ለምን እንደው የምትደነቁረው አንተ ዛሬ ነው እንደ ፖለቲካ የጀመርከው? አንተ ካላወቅክ እኔ አውቃለሁ። እኔ ስለማውቀው ነገር ስነግር ስማ። ይሄ የቪኦኤ ነው። ቪኦኤ በቪዲዮ አይደለም በድምጽ ነው ኢንተርቪው የምታደርገው። ጽዮን ግርማ ነች ኢንተርቪው ያደረገችው። ለምን ትደነቁራለህ እንዴ? በቪኦኤ እዛኔ በድምጽ ያደረገበትን ርስቱን አሳየን። በቲፒኤልኤፍ እኮ ታቅፎ የታገልኩ ነው። በቃ ምንድን ነው ይሄንን ባናና አይመሰክርልም እንዴ? ለምንድን ነው አንተ ኖ አይደለም። እኔ ጀምደኛል ቢሆን ቲፒኤልኤፍ አልነበረም ሰውየው። ተጋጉ ይጨርስ ሀብትሽ ጨርስ። አይደለም ቆይ እኔ ቆጥልዬ አንተ ከኮሎኔል ደመቀ ዘውዱ ጋር የሚለውን ኢንተርቪው ያሳየን አርስቱን የጽዮን ግርማ ድምፅ አታውቁም ማለት ይሄን ያክል እኮ የሚያከራክር አይደለም። እሱ እኮ አልካደም። በቃ ኦልሬዲ በኋላ ጀግንነቱን አይተናል። ኮሎኔል ደመቀ ዘውዱ ራሱ አልካደም። የቲፒኤልኤፍ ታጋይ ነበር እኮ አለ ራሱ ኮሎኔል። ድምፁ አይደለም የሚሉ የሚዋሹ ሰዎች እኔ አሁን ሚውት አድርገው የኔ ትልቁ አጀንዳ ምን መሰላችሁ? አሁን እያልኩ ያለሁት ቆይ ወደዚህኛው ልመለስ። አሁን እያልክ ያለው አንተ ቲፒኤልኤፍ ለኔ ለምንድን ነው አንተ ለኔ እያልክ ያለው ብለህ ለምንድን ነው የምትዘረዝረው? ባናና ለምንድን ነው መቼ ነው የምትሰለጥኑት? ከአርማጮ ወጡ እንጂ ፖለቲካ ተማሩ። አንደኛ በጫ ሲል ነበረ ዶክተር ደሳለኝ ጫኔን ቆምጬ ሲለው ነበረ። ምንድነው እያለ አህያ እያለው ነበረ። ምን እያለው ነበር? ለሱ ጥሩ ነው አየህ። እሱ ሌሎቹን ሲናገር እኔ ደግሞ ደንበጫ ብዬ ማነው አርማጮ ብዬ አካባቢ ስለጠራው ህዝብ ጠራው ማለት ነው። አዎ የአዲስ አበባ ልጅ የሰለጠነ ነው። ከክፍለ ሀገር ልጅ የአዲስ አበባ ልጅ በጣም ነገሮችን ቀድሞ የተረዳ ነው። ቀድሞ ብዙ ነገሮችን የሚያውቅ ነው። ይሄ የሚካድ አይደለም። አዲስ ድምፁ ድገመው እንስማው። ሁሉም ይስማው። ወደ ድምፁ እና ወደ ፖለቲካ ያብራራልናል። በመቀየር ብቻ የሚመጣ ለውጥ የለም። ይሄ ባይዘው ይሄ ሁሉ ቪኦኤ ላይ የዛሬ 12 ዓመት ያደረገው ኢንተርቪው ነው። ወያኔ ነበርኩ ነው የሚለው አጼ ዘርዓ ያዕቆብ። ዛሬ እንግዲህ የምትደግፈው ወያኔ ነው። ወያኔን እየተቃወምክ ወያኔ ለወያኔ መሳሪያ ነው። ከለውጡ በኋላ ወይ የለውጡ ሰሞን ነው የሚሆነው ግፋቢል ወይ 9 ዓመት ወይ እንደዚህ ቢሆን አሁን ምንድነው ሁሉም ሰው እንስማው። ቆይ አንዴ ድምፁ ይለቅ። አንተ ወያኔ ግን ከኮሎኔል ደመቀ ዘውዱ ለወያኔ ስጋውንም አጥንቱንም ደሙንም የሰጠ ነው። አዳምጥ። እና ሌሎች እስረኞች ተፈተዋል። ኢህአዴግ የስራ አስፈጻሚ እስረኞችን መፍታትን በተመለከተ ያስተላልፈውን ውሳኔ ተከትሎ በተላለፈው ውሳኔ መሰረት አርብ የካቲት 9 2010 ዓ.ም እስረኞች እንዲፈቱ መወሰኑ ይታወቃል። በዚህ ከሰኞ ጀምሮ አብዛኞቹ የወልቃይት ኮሚቴ አባላት ከእስር እየተለቀቁ መሆናቸው ታውቋል። እስከ 2005 ዓ.ም የመከላከያ ሰራዊት አባል የነበሩት ኮሎኔል ደመቀ ዘውዱ የወልቃይት ኮሚቴ አመራር አባል የነበሩ ሲሆን በዚህ ሂደት ሰኞ ዕለት ከተፈቱት እስረኞች አንዱ ናቸው። ህገ መንግስቱን ተከትለን ያነሳነው ጥያቄ ምላሽ ባለማግኘቱ ጥያቄያችንን ማቅረብ እንቀጥላለን ብለዋል። መንግስት ለውጥ ከፈለገ የምሁራንን ሀሳብ ያዳምጥ፣ ጠቅላይ ሚኒስትሩን በመቀየር ብቻ የሚመጣ ለውጥ የለም። የዛን ጊዜ እንደሚታወቃላችሁ የዛሬ 8 ዓመት አብይ ሲመጣ ነው። ጠቅላይ ሚኒስትር በመለውጡ ብቻ ለውጥ አይመጣም አብይ ስለመጣ። ዛሬስ ብልጽግናን የመሰረት ነው እኛ ነን። ፋኖ አላማ የለውም ነው የሚለው ይሄ ግለሰብ። ጋዜጠኛዋ ጽዮን አይደለችም ሀብትሽ፣ አዳነች ፍስሐዬ ነች። አዳነች ፍስሐዬ ነች ጠየቀች። ቴንኪው። በመሀል ግን ጽዮን ታናግሯለች። ትሰማዋለህ ቆይ ብለዋል። ጽዮን ግርማ አነጋግራቸዋለች። ቀጥሎ ይቀርባል። ጽዮን አለች። ኮሎኔል ደመቀ ዘውዱ እንግዲህ በቀደም ባጭሩ ነው የተገናኘ ነው። በጣም ብዙ ሰው መሀል ነው የነበሩት እና ዛሬ በተረጋጋ ሁኔታ ተገናኝተናል። ለቃለ ምልልስ ፈቃደኛ ስለሆኑ እናመሰግናለን። እንደው ከዛ በፊት ግን ኮሎኔል ደመቀ ዘውዱ የሚለው ነገር ስሞት ሲነሳ የተነሳው መጀመሪያ ከወልቃይት የማንነት መፍትሄ አፈላላጊ ኮሚቴ ጋር በተያያዘ ነው። ከዛ በላይ ግን በጣም የገነነው ሊያዙ
በነበረ ወቅት ጎንደር ከተማ ላይ ሐምሌ 5 ቀንና 6 ቀን በነበረው ሁኔታ ነው። ወደ ቃለ ምልልሱ ከመግባታችን በፊት አድማጮችም ከዛ በኋላ ባለው ጊዜ ነው የእርሶን ስም የሚያውቁት እና ኮሎኔል የሚለው ማዕረግ ራሱ ከየት ተገኘ? እንደው እስቲ የእርሶን ታሪክ ባጭሩ ይንገሩን። ኮሎኔል የሚለው ቲፒኤልኤፍ ታጋይ እንደነበርኩ ታውቃላችሁ። ኮሎኔል የሚለው ማዕረግ የተሰጠኝ የቲፒኤልኤፍ ታጋይ እንደነበርኩኝ ታውቃላችሁ። አጼ ዘርዓ ያዕቆብ አኪላ ዛሬስ ቲፒኤልኤፍን ትጠላላችሁ? ደሙና አጥንቱን ከስክሶ ቲፒኤልኤፍ ጠየቀኝ። ልምጣ ይጨርስ በመድኃኒዓለም ይጨርስ። ሀብትሽ ይጨርስ። ሰውየው ጣፋጭ ነው ንግግሩ። ይጨርስ። ኢትዮጵያ መከላከያ ሰራዊት አባል ነበርኩ እና በዛ አማካኝነት ኮሎኔል ሆንኩ። 2005 ደግሞ በጡረታ መልኩ ከሰራዊት ተቀነስኩ እና በዚህ ላይ ያለው ያው ህዝብ የአማራ ማንነት ጥያቄ እንደሚባለው ጊዜ ህዝቡ የኮሚቴ አባል እንደሆን መረጠን። የህዝቡ መልዕክት ነው ብዬ በተቀብዬ ወደ መንግስት አደርስ ነበር። ከዛ በፊት ይህን አባል ሆነው ከመመረጡትና ህዝቡ ይህንን ከማምጣቱ በፊት እርስዎ በዚህ ጉዳይ ላይ በመከላከያ ሰራዊት ውስጥም እያሉ በህወሓት ውስጥም እያሉ ይህን ጥያቄ አንስተውት ያውቃሉ? ከዛ በፊት ስለዚህ ጥያቄ አስበውት ያውቃሉ? እርግጥ እኔ አንስቼው አላውቅም። በፊት በግሌ ነበር። አንዳንድ አመራሮች ግን ያው ኢትዮጵያ ሰራዊት ሆነ ይህንን የብሔር ጥያቄ ምናምን ማሳት ጥሩ አይደለም ምናምን ይህም ካመንኩበት ስለነበረ ብዙም አላነሳም ነበር። እስቲ ወደኋላ እንመለስና እርስዎ ሊታሰሩ በነበረበት ወቅት በጎንደር ከተማ ላይ ግጭት ተቀስቅሶ ነበረ። የዛኑ ቀን ምሽት ደግሞ የብሔራዊ የመረጃና ደህንነት አገልግሎትና የፌዴራል ፖሊስ ጸረ ሽብር የጋራ ግብረ ኃይል በጋራ ባወጡት መግለጫ ከዚህ በኋላ የታሰረበትን ሁኔታ ነው የሚገልጸው። ዋናው ፖይንቱ መስማት የፈለኩት አንደኛ ነገር እዚህ ጋር አንድ 2 ደቂቃ ብቻ ሀብትሽ 2 ደቂቃ ብቻ አስተኝ አንደኛ እዚህ ጋር ራሱ ከዚህ በፊት ተናግረ ታውቃለህ ስለ ወልቃይት ሲባል አይ በሰራዊት ውስጥ ሆኖ እንደዚህ አይነት ነገር አይነሳም ምናምን ነገር ይላል። አሁን ስሰማው ማለት ነው ስለ ወልቃይት ማሰብ የጀመረው በጣም ለይቶ ሆኖ ነው። ህዝቡ ጄኖሳይድ ተፈጽሞበታል፣ ተቀብሯል። ከ1974 ጀምሮ ከፍተኛ ግፍ ተፈጽሞበታል። አሁን ለምሳሌ ደመቀ ዘውዱን 2 ነገር ላይ ሚዛን ላይ ያስቀምጠ ነው መሄድ ያለበት። ህወሓት ኢህአዴግ አማራን በደንብ አድርጎ ከስር መሰረቱ እንዲነቀል ያደረገው ህወሓት ኢህአዴግ ነው። ያንን በደል እዛ ውስጥ ሆኖ አይኑ አይቷል። በተለይ የህወሓት ታጋይ ከነበረ በዚህ በጎንደር ቀጠና፣ በወልቃይት፣ በአርማጮ፣ በሽሬ፣ በሌሎችም በትግራይም አካባቢ ተንቀሳቅሶ አይቶታል። በዛ ውስጥ ኢቭን የፖለቲካ ኢንዶክትሪኔሽኑ ጸረ አማራ መሆኑን ያውቃል። ሰራዊት ከሆንክ ያንን ፖለቲካ ስልጠና ትሰለጥናለህ። ደሳለኝ ጫኔ ድራማ እየሰራ ነው ካልክ በፓርላማ ቁጭ ብሎ የአብይ አስፈጻሚ ነው ካልከኝ ያንን ሁሉ ጸረ አማራነት ለአመታት ለዛው መሳሪያ አንግቦ ቅድም አኪላን ያነሳሁትኝ ከራሱ ንግግር ነው እንጂ ከኢጎ ከምናምን አይደለም። አኪላ እንዳለው ለአማራ ነጻነት ታግሏል ነው ያለው። በህወሓት ውስጥ ሆኖ ለአማራ ነጻነት እንግዲህ አማራ ጠላት ነች፣ አማራ ብሔር ጠላት ነች ብሎ የጻፈው ህወሓት የአማራን ነጻነት ሲያመጣልህ እስኪ አስበው። ይሄንን ኮምፔሪንግ ኮንትራስት አድርገህ ራስን ገምግም። በዚህ ልክ አኪላ የተናገረውን እንጂ እኔ በጎንዮሽ አንተ ምናምን ደግሞ ኤክሶደስን አታንሳ። እኔ ከኤክሶደስ ጋር አንድም ቀን ተጣልቼም አላውቅም። እንደው እሱን ማንሳት የማያስፈልግ ነገር ግን ወደ አጀንዳው ስመለስልህ እኔ ዛሬ ላይ ለደመቀ ዘውዱ እንትን አይደለሁኝም። ፖለቲካ መቼም አስባለሁ በደንብ ይሄ የኋላ ታሪኩን ይዤ መጥቼ ምናምን የህዝቤን ጥቅም ነው የማየው። ለምሳሌ ወልቃይት ላይ የአማራ ህዝብ በተጨፈጨፈበትና በሞተበት ሁኔታ ይሄ ሰውዬ ሌት ሆኖ ነቅቶም ቢሆን ከህዝቡ ጋር አብሮ ቆሞ ህዝቡ መርጦት ኃይል አደራጅቶ ህወሓትን ፑሽ እያደረገ ነው። ስለዚህ አብይ አህመድ ታክቲካሊ ሊጠቀምበት ቢፈልግም እንኳን እኔ እንደኔ ሐሳብ ነገ ላይ ከህወሓት ጋር በአሜሪካኖች ጫናም ቢሆን አብይ ከነ ደብረጽዮን ተስማምቶ ወልቃይትን ለትግራይ ያሻግራለሁ ብሎ ቢያስብ ማለት ነው ቢያስብ 100% ወልቃይት ህዝቡን ይዞ ጫካ ይገባል ብዬ ማምነው የዚህን ያክል አምናለሁ በደመቀ ዘውዱ ማለት ነው። አሁን ነው የምልህ። ግን ዝም ብለህ ነገሮችን እንደ አማራ ማለት ታክቲካሊ የሚቀያየሩ ነገሮችን አስበን በሁለቱም ሳይድ ባንደፈድፍ እኔ ከእንትና ጋር ነው አይደል እናወዳደር የሞከርነው ከደሳለኝ ጫኔ ጋር። ደሳለኝ ጫኔ አማራን ነፃ በሚያወጣ ደረጃ ትግል አድርጓል ብዬ አላምንም። ግን የገባው ፓርላማ እስከሆነ ድረስ ሰላማዊ ታጋይ ነኝ ብሎ በእስክሪብቶ ታገላለሁ እስካለ ድረስ ለዓለም ህዝብ ድምፅን አሰምቷል። የሚችለውን ያክል በገባበት ቦታ ላይ ድምፁን አሰምቷል። ሪስፔክት እናድርገው። እኛ የራሳችንን ሰው መቀጥቀጥ ነው ልማዳችን። ይህንን ብናቆም አሁን እዚህ ጋር ቲክቶክ ላይ እኔ ከዘርዓ ያዕቆብ ከምጨቃጨቅ ከጥልይ ጋር ከባናና ጋር ከምንጣላ አትሊስት ማለት ነው ልዩነታችንን አጥብበን ወደ አንድ ብንመጣ ይሻለን ነበር።
ይህንን እንደ አንድ ስትራቴጂ ብንጠቀመው ማለት ነው። ነገር ግን ያን አልታደልንም። እንደ አማራ ያው አጀንዳዎቻችን በየጊዜው እርስ በርስ መባላት ሆኗል እና አትሊስት ሰከን ብላችሁ ከዚህ ከእንትን ውስጥ ብትወጡ ፕላስ ደግሞ ይሄ የእንትን የጎጥ እሳቤውን ማለት ነው። ለምሳሌ እኛ የአዲስ አበባ ልጆች እንደ ጎጠኛ የምታዩት ቅድም ባናና ስትናገር የነበረውን ነገር እኔ ይኸው እንግዲህ ተመልከተኝ። ወለዬ እንዳትለኝ ዮሐንስ ባያለው ጠቅሼልሃለሁ። ደመቀ ዘውዱ ወልቃይቴ ነው። ለፖለቲካ ጥቅሜ ስል ደመቀ ዘውዱን እደግፈዋለሁ። በሌላ በኩል ስትመጣ ክርስቲያን ታደለ በደል ደርሶበታል፣ ግፍ ተሰርቶበታል ብዬ የማምን ሰው ነኝ። የትም ልትመድበን አትችልም። ሪል የሆነ አማራ ሴንቲሜንት ያለን ሰዎች አብይ አህመድንና የፖለቲካ ቡድኑ እንዲወገድ የምንፈልገው እንጂ በሆነ አካባቢ ሄደን ተወስነን እንትን የምናደርጋለን። አዲስ አበባ ብለን ስንመጣ የጎጥ እሳቤ እንትን ብለን አይደለም። ኢትዮጵያዊውንና በመካከል ማለት ነው አይድል የሆነ ኃይል አለ፣ የፋኖ ትግል ውስጥ ገብቶ መደገፍ የማይችል ስርዓቱን ግን የጠላ እነዛን አንድ ላይ ኮምፕሮማይዝ ያደረጉ ትግሉን ኮምፕሮማይዝ እንዳያደርጉ አስገብተን የጋራ ትግል እናድርግ የሚል ነው እንቅስቃሴው። ከእንትን ከጎጥ እሳቤ ጋር አትወሰዱት። ግን አዲስ አበባ ራሱን ችሎ ቅርሱ እየፈረሰበት ነው፣ ታሪክ እየወደመበት ነው። ለዛ ድምፅ እንሁን ነው በሚዲያ ያልነው። ሰው ሁለቱን ቀላቅላችሁ መቀጣቀጡ የትም አያደርስም። እኔ ባናና ከፈለክ ግልጽ ወጥተህ ሚዲያ ካውንስሉን መቀጥቀጥ ትችላለህ እንጂ ሀብታሙ በሚናገረው ላይ ሰበብ አድርገህ ወይ የሱን ንግግር ወስደህ ጥቅልል አድርገህ ሚዲያ ካውንስሉ እንዲህ ነው እስክንድር እንዲህ ነው የሚሉ ፖለቲካ ወደኋላ ነው የሚጎትተን። እኔ አሁን እዛ ውስጥ መግባት አልፈልግም። የሆነ ድክመት ፈልጌ ባናና በተናገረው ላይ ተመስርቼ የባናናን የፖለቲካ ቡድን ጅን ብመታ ለእኔ ደስተኛ ያደረገኝ ሰው። ከዛ አንጻር ፖለቲካውን ይሁት ሀብትሽ ከዚህ በላይ መሄድ አልፈልግም። ቴንኪዩ ወይስ እኔ ነኝ? አንደኛ ነበር ቀጥል፣ ችግር የለም ዶክተር አንድ ልጅ አንዴ ዶክተር ዘርዓ ያዕቆብ አሁን ሰዓት የለን ደቂቃ ሰጣለሁ። ደቂቃ ሳሰጥ እንደዚሁ እናውራ። በቃ ተረጋጋ በመድኃኒዓለም እስኪ ተደማምጠን ፎር ዋን እንትን እንኳን እናውራ። እኔ እያልኩ ያለሁት ምን መሰላችሁ? እኔ ኮሎኔል ደመቀ ዘውዱ ለአማራ የአማራን የወልቃይት ማንነት ማንሳቱ ወልቃይት እንዲመለስ ማድረጉ እደግፈዋለሁ፣ ደግፌዋለሁ። ጀግናዬ ነው ባይዘው። ኮሎኔል ደመቀ ዘውዱ ከወያኔ ወጥቶ ያሁሉን ታሪኩን የቆሸሸ ታሪኩን አስተካክሎ ለአማራ ወልቃይት እንዲመለስ መታገሉ የወልቃይት ማንነት አማራን መጠቀሙ ተገቢ ነው ብዬ አስባለሁ። አሁን ግን የሚያደርገው ወልቃይትንና የአማራን ጥያቄ ወልቃይት ከተመለሰ የአማራ ጥያቄ የለም ባይነቱን ደግሞ እቃወማለሁ። አማራ የሚታገለው ፋኖ የሚታገለው በከንቱ ነው ያለው። ምንም ምክንያት የለውም ነው ያለው። ይሄ እሱ ትናንት ለወልቃይት ሲታገል የአማራ ትግል ትክክል፣ እሱ ወልቃይትን ሲይዝ የአማራ ትግል ከንቱ የሚሆንበት ምንም ምክንያት የለም። ይሄ አደርባይነት፣ ይሄ ጥቅመኝነት፣ ይሄ ዘረኝነት፣ ይሄ ጎጠኝነት ነው። በቃ ይህን በእርግጠኝነት መግለጽ እችላለሁ። እሱ መሬቱ ሲመለስለት እና የአንድ የቀበሌ መንደሩን ሲያስመልስ የአማራ ሕዝብ ጥያቄ የሌለው፣ እሱ ወልቃይትን ሲይዝ የአማራ ሕዝብ ምንም ጥያቄ የሌለው በከንቱ ህይወቱን ደሙን የሚያፈስ ትግል አድርጎ የሚገልጽበት ይሄ ነውር ነው። ይሄን ነው መቃወም። ከዛ የኋላ ታሪክ ቆርሳችሁ ስታመጡና ዶክተር ደሳለኝ እና ክርስቲያን ታደለ ብአዴን ነው ስትሉ ብአዴን መሆን እንዲሁም ቅዱስ እኮ ነው። ይሄ ሰውዬ ህዋት ነበረ። ህዋት ሆኖ እኮ የታገለ ነው ከልጅነቱ ጀምሮ ከ17 ከ18 ዓመቱ ጀምሮ አማራን ሲገድል የነበረ ነው ከህዋት ጋር ሆኖ። እሱን ተቀብለን እኛ የፖለቲካ ደንቆሮ እኔ ደንቆሮ አይደለሁም፣ ወገንተኝነትም የለኝም። ጎንደሬ ጎጃሜ የሚባል ወገንተኝነት የለኝም፣ ወገንተኝነት የለብኝም። ወገንተኝነት እኔ መርህ ብቻ ነው፣ ፍትህ ብቻ ነው፣ መስመር ብቻ ነው፣ እውነተኛ መስመር። እሱን ተቀበል። ከዛ በዛ ላይ መከራከር እንችላለን። ይሄን አስበ ሰውየው በአንደበቱ እንደሰማው ቪኦ ላይ የተናገረው እኔ ህዋት ነበርኩ ብሏል። አንተ ደግሞ ህዋት ጠላቴ ነው ህዋት ከመጣች ትላለህ። ሰውየው ህዋት ሆኖ አማራን ሲያጠፋ የነበረ ነው፣ ከአማራ ጋር ሲሰራ የነበረ ነው። አሁን ባለው ሁኔታ ቆይ አዳምጠኝ። አሁን ታሪኩ ማለት ነው፣ ታሪኩ እንደዛ ነው የሚቀመጠው እኮ ነገርኩኝ አይደል? እኔ ልምጣልህ። ቆይ ምንድን ነው ሩሚኔት የምታደርገው? ኦልሬዲ ተናገርኩ እኮ ባናና ወደ አሁን ስመጣ ደግሞ አሁን ህዋትን እጠላለሁ ትላለህ፣ ብልጽግናን ደግሞ መደገፍ ትክክል ነው። ኮሎኔል ደመቀ ዘውዱ ቆይ አሁን እኮ እናንተ እኮ ፋላሴ ነው እኮ ላላላ ነገርኩኝ እኮ ቆይ ፍሬም ላደርግ ነው። በቃ 30 ሰከንድ እሺ፣ ፍሬም አድርገውና ችግር የለም። ህዋት ታሪካዊ ጠላታችን ነው ትላላችሁ። ታሪካዊ ጠላታችን የማንታረቀው ታሪካዊ ጠላታችን ነው ትላላችሁ። የዛ ታሪክ ባለቤት አንዱ ኮሎኔል ደመቀ ዘውዱ ነው። እሺ፣ ከዛ ኮሎኔል ደመቀ ዘውዱ ጀግናችን ነው፣
ብልጽግና ጠላታችን ነው ትላላችሁ። እሺ ብልጽግና ጠላታችሁ ከሆነ ደው ኮሎኔል ደመቀ ዘውዱ ከህወሓት ጋር አለ ስንል ማነው ከብልጽግና ጋር አለ ስንላችሁ አይ ኮሎኔል ደመቀ ዘውዱ ደግሞ ብልጽግና መሆን መብቱ ነው ትሉናላችሁ። አሁን የእናንተን ይሄንን የመሰለ አይን ያወጣ የሰሊጥና የጎጥ ፖለቲካ እዘሉት ተሸከሙት እያላችሁ ነው። እኛ ደግሞ አንሸከምም ነው የምልህ። ለምሳሌ እኔ ነኝ ሆነ በቃ መነገር ይሄን ነው ባጭሩ። ኮሎኔል ደመቀ ዘውዱ ትናንት ህወሓት ነበረ፣ ዛሬ ብልጽግና ፒሪድ። አሁን ምንድን ነው ባይ ዘ ወይ ድሮ ባጌጅ እናውራ ከተባለ እኔ አሁን ለምሳሌ አሳምነው ጽጌን እወዳለሁ። ለአማራ ውለታ ውሏል ብዬ አስባለሁ። ብዙ ነገር ሁጭ እዚህ የአማራም አሁን ያለው ትግል ምልክት ነው። አንዴ በእናትህ አንዴ ነው ሚታርገው አንተ ደሳለኝ በሚባል ኮልጋበል እንዴ ምንድን ነው ነገሩ? አዲስ ነፍስ እኔ አሳምነው ጽጌን እወደዋለሁ። ባይዘው ለአማራም ውለታ ውሏል ብዬ አስባለሁ። እሱም አንባቸውም ሌሎቹ። አሁን ጥያቄው የድሮ ታሪኮች መነሳት ሲጀምሩ አሁን ምን ያደርጋሉ? አንተ አሁን ለምሳሌ ይህንን አመጣ አይደል? ሰውየው ሁሉም እዚህ ትግል ውስጥ ሲገቡ እንዳለ እኛ ጀግኖች የምንላቸው በአሁኑ ሰዓት ያሉት የሞትም ሳማው ከህወሓት ጋር ሰርተዋል። እንዳለ መስራት ብቻ ሳይሆን አንድ ላይ ነው የመጡት። ሲመጡ ባይዘው በጣም አንድ መጥፎ ነገር ልንገርህ። እንዶ ከህወሓት ማኒፌስቶ የብአዴን ማኒፌስቶ ደወረስት ባይዘው የብአዴን ማኒፌስቶ የአማራን ህዝብ በግላጭ ነው የሰደቡት። ማኒፌስቶን አሁን አነብልሃለሁ። ባይዘው ከህወሓት ማኒፌስቶ ያንን የብአዴን ማኒፌስቶ አመጣልህ እኮ ነው። ምንድን ነው ነገሩ? አሁን ለምን ታቋርጠዋል? አዲስ ታይም አንተ የከተማ ልጅ ነኝ ብለህ እንደዚህ አንዴ ይኸውላችሁ፣ እኔ ግልጽ ነው የማወራው። የድሮ ፓስት እናንሳ ከተባለ እኔ አሁን ለምሳሌ ቅድም ያነሳው የእንትናን ይሄ ማንሳት የፈለጉት ጎጃም ምናምን ብሎ ተንትኖ ኦሮሞን እና አገውን እንደ ብሔር አድርጎ ጎጃምን እንደ ብሔር ስላመጣል። በእንደዚህ አይነት ግን ከህወሓት ጋር በመስራት ከተባለ ግን እኛ ዛሬ ጀግና የምንላቸው ሰዎች ከህወሓት ጋር ብቻ አይደለም ብአዴን ውስጥ ገብተው ማኒፌስቶ ውስጥ ያንን አንብበው ነው እዚህ የገቡት። አነስተኛ ወራክ ግን ስትልኛ እንወዳቸዋል። ስለዚህ እንደዚህ ማንሳት ከተጀመረ አሁን የጎንደር ልጆች ይመጡና እናንተ አሁን ይሄን አነሳችኋል። እነሱ ደግሞ ያሳምነው ጽጌን ከዚህ በፊት የተናገራቸው ንግግሮች አሉ፣ እሱ ሊያነሳል ይችላል። ስለዚህ እንደዚህ አይነት ነገር የድሮ ነገር ከሆነ ኮሎኔል ደረጃ ስትደርስ ስንት አማራ ቀብረህ ነው እኮ ጥያቄ። ኮሎኔል ደረጃ እኮ ደርሷል። ስንት አማራ ቀብሯል? ይሰው ጀነራል ኮሎኔል አንተ ኪሳው ላይ ዝም ጀነራል እና ኮሎኔል አንደርስታንድ ማድረግ አለ። አሁን ለምሳሌ ጀነራል ተፈራ ማሞ፣ ጀነራል አሳምነው ጽጌ እነዚህ በጀነራል ሌቭል ናቸው። ኮሎኔል ከዛ በታች ነው ያለው። ስንት ሰው ማለት የምንል ከሆነ ጀነራሎቹ ይበልጣሉ። ባይዘው ለዚህ ስለዚህ እዛ ቦታ ዲፕ አትግቡ። ዲፕ ማለት እኔ ሁላችሁ ጋይስ ኮሎኔል ደመቀ እኔ ካሳምነው ጽጌ ልይቻለሁ። ይሄንን ግልጽ አድርጌ ለአንዳንዶቹ ላይጨማችሁ ይችላል፣ ግን እኔ አሳምነው ጽጌ ነው ዳር ደሰም ኮሎኔል ደመቀ ነው ዳር የህወሓትን ነገር ስታነሳ እሱም ሰርቷል። እንደውም ይሄ ኮሎኔል ሌቭል ያገኝ ጀነራል ተፈራና ጀነራል አሳምነው ጽጌ የጀነራል ማዕረግ ነው ያገኘው። ስለዚህ አትነካኩት። ይሄንን ሳብጀክት የምትነኩት ግን ከሆነ ግን አሳምነው ጽጌንም ይሄ ትልቅ ማዕረግ ያለው የምንወደው አሳምነው ጽጌን አምጥታችሁ አሁን ምንድነው እዚህ ነገር ውስጥ ልትቀረቁ እኛ ባለፈው ይበቃል። ባለፈው መጥቶ እዚህ እንግዲህ ሰምታችኋል እንግዲህ ሲደረግ የነበረው እና ያንን ሌቭል ነው አሁን ደግሞ ኮሎኔል ደመቀን እና አሳምነው ጽጌን ደግሞ ይመጣል። ከዛ በኋላ ደግሞ እንደ አዲስ ንትርክ ነው የምታመጡትና በምችሉት ጥቅም ከዚህ ነገር ይሄ ህወሓት ነገር ይሄ ህወሓት ነበሩ የሚባለውን ነገር ራቁ። ቢካዝ ለጌሳችንም አሳምነው ጽጌም ስለሚነካብን ማለት። ሌላው እንደመጨረሻ ግልጽ ሆናችሁ ወይ አብይ ፍትሃዊ ነው፣ በቃ ፍትሃዊነቱን ተቀብለን እንቀመጥ። እኔ ፍትሃዊ አይደለም አብይ አህመድ ፍትሃዊ አይደለም ብዬ ነው የማስበው። አይደለም የምልበት ምክንያት አብይ አህመድን ተቃውሞ በህይወት ያለ ሰው የለም። አብይ አህመድን ተቃውሞ ያልታሰረ ሰው የለም። ፊታለሚ ደሳለኝ ጫኔ የስፔሻል ነው። አይ አብይ አህመድን ተቃውሞ አብይ አህመድ እንደሚቃወመው እያወቀ ያስቀምጠዋል የምትለኝ እንኳን አብይ አህመድ ዲሞክራሲ ያውቃል ማለት ነው። ታስቢስ የዲሞክራሲ መንግስት ነው ማለት ነው። ስለዚህ አብይ አህመድ ልንቃወም አንችልም ማለት ነው። የምንቃወመው ትክክል አይደለም። ሌላው እንደ መጨረሻችን ብዬ ልጨርስ። አንድ ነገር ኮሎኔል ደመቀ የተናገረ አሁን እዛ ጋር እኔ ደስ ማለኝ ፋኖ ባይል የዛን ጊዜ ነበረው የፋኖ ስም ስለነበር አንድ አይነት አደረጃጀት ስለነበር ፋኖ ብሎ ጠር። አፋብን ላይ ግን እሱ ያለውን ነገር እናምጣና አላማ ቢስ ነው አለ። ትክክል እኮ አፋብን አላማ ቢስ ነው። አሁን ያለው የአፋብን ትግል አላማ ቢስ ነው። ማኒፌስቶ የለውም። ለምን እንደምታገላቅ ትክክል እኮ ውሸቷሽ አንድ በል። ሁለተኛ እርስ በርስ የሚባላ ነው። ትክክል እኮ ውሸቷሽ
ማንን ነው የምታታልሉት? ምን እዚህ እንደው እኛ እንደው ኮሎኔል ደመቀ ከሚናገረው በላይ ሁላችንም አልናገርም? ምን ራሳችሁን ስፔሻል እያደረጋችሁ ትመጣላችሁ? አላየንም? አፋብን ውስጥ ሰው የሚያርድ አልሰማንም? ራስ መቀ እነሱ ያላሉትን የፋኖ አሁን ለምሳሌ እንትና ማነው ስሙ ደሳለኝ ሲያስሿ መከታው አዛውንት ገለዋል ብሎ በቪዲዮ ታይቷል። ውሸቱ አሸ። ስለዚህ ኤቭሪቲንግ እንዳለ ያለው ራሳቸው የፋኖ ኦልሞስት ያጠቀደ 10 ሰከንድ 30 ሰከንድ በቃ 30 ሰከንድ ራሱ የፋኖ አመራሮች ያሉትን ነገር የደገሙ ውሸት ነው የምትሉ ደግሞ ከሆነ አሳዩን። ራሳቸው የፋኖ አመራሮች አሁን ዛሬ እንደውም የፖሊት ቢሮ ላይ ያሉት ሰዎች ራሳቸው የተናገሩት ነገር አሁን ለምሳሌ አስረስ ማዕሬ ከዚህ በፊት ሲናገር ነበር። አንድ ሰው አረደ፣ ገደለ፣ ደፈረ የሚል ሲናገር ነበር። ኮሎኔል ደመቀ የተናገረው የስፔሻል ነገር አለ። አላማ ቢስ ነው፣ ትክክል። አፋብን እኔ አሁን የምነግርህ እሱ ፋኖ ማለቱ ነው፣ ትክክል ነው። አፋብን ግን አላማ ቢስ፣ አላማ የሌለው ርዕዮተ ዓለም የሌለው ወዴት እንደሚሄድ እርግጠኛ ነኝ። እኔ ብቻ ሳልሆን ጥላይ ራሱ አንተ አፋብን አላማ አለው ብለህ አትነግረኝም። አላማው ምን እንደሆነ አይታወቅም። ስለዚህ ኮሎኔል ደመቀ ዘውዱ አማራ አይደለም። አንደኛ የሸዋ አይደለም። ቆይ ልንገር፣ እንደዚህ ያለበት አረኛ ወረፋ እየጠብቅን ነው እንጂ አላለም። አፄ ቀጥል በእናቴ እንተውና እንጂ አላለም። አፄ ቀጥል በእናቴ እንተውና በተራውራ ብሏል። አላለም። ፈልግ ለቪዲዮ ላይ አላለም። አምጣው መብራንም ብሏል። እንደዛ አላለም። ደግሞ አላለም። መብራና ላይ እኔ የሸዋን ህዝብ ሪስፔክት ማድረግ ለቁራጭ መሬት አልታገልም ያለ ሰው ነው። አንዴ ልጨርስ። ይህንን ቶፒክ ስላነሳ ግልጽ አድርጌ የምነግርህ ግልጽ አድርጌ ነው። እኔ አሁን ለምሳሌ ለሸዋ መጥቶ እንዲታገል አልፈልግም። የወልቃይት እሱ ድርጅቱ ስም የወልቃይት አማራ ማንነት አስመላሽ ኮሚቴ፣ የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ምን አገባው ሌላ ቦታ የሚታገል ከዛ በኋላ ሸዋ ሲታገል ከዛ በኋላ አምጥተህ የሸዋን አስበላ ልትለው ነው? ለምን ነው የሚታገለው? ለምንድን ምን አገባው ነው ስለ ራያ ማንነት የሚታገለው? እሱ እኮ ስሙ የድርጅቱ ስም የወልቃይት አማራ ማንነት በቃ የሚያስመልሰው ወልቃይትን ብቻ ነው። ድርጅቱ እኮ ዓላማ አለው እኮ ዝም ብሎ እኮ። ለዛ እኮ ነው እናንተ ዓላማ ቢስ ናችሁ የሚለው እኮ ትክክል እኮ። የወልቃይት አስመላሽ ኮሚቴ መጥቶ ለደራ እንዲታገል ነው የፈለገው። ራሱ ስሙን ወልቃይት ነኝ ብሎ የወልቃይት አስመላሽ ኮሚቴ መተከል መጥቶ እንዲታገል ነው እንደፈለገው። ምን አገባው እሱ? አንደኛ ሰዓትን ጨርሳል አፄው። በመጀመሪያ ደረጃ አንዴ ጥያቄ ጠይቆኝ እኮ ነው መሀል ላይ ጠይቆኝ ነው። አንዴ መሀል ላይ ጠይቆኝ ነው ጠይቆኝ ነው መሀል ላይ አቋርጥ። እሺ እችን ጥያቄ ብቻ ልመልስለት። ቆይ አስመላሽ ኮሚቴ ወልቃይት ሊታገል ነው? ቆይ አንዴ አላለም። አንደኛ አላለም። አንዴ ጋይስ አንዴ ቆይ ልጨርስልህ፣ ሀሳቡን ልጨርስ። ቆይ አንዴ ሀሳቤን ልጨርስ። ይኸውልህ የደራ አስመላሽ እነዚህ አስመላሽ ኮሚቴዎች ናቸው። ኦኬ የራያ አማራ ማንነት አስመላሽ ኮሚቴ፣ የራያ አማራ ማንነት አስመላሽ ኮሚቴ ምን አገባው ነው ስለ ወልቃይት የሚታገል? የደራ አማራ ማንነት አስመላሽ ኮሚቴ ጥያቄያቸውም እኮ አንድ አይነት አይደለም። የደራ አስመላሽ ኮሚቴ ጥያቄው ሌላ፣ የደራ አማራ አስመላሽ ኮሚቴ የደራ አማራ ማንነት አስመላሽ ኮሚቴ አላቸው። ተመሳሳይ ነው ከወልቃይት እኮ አይደለም ነው ጥያቄያቸው የተለየ ነው። ይሄኛው ከህወሓት ነው የሚጠየቀው። አንድ ላይ ማድረግ ማስገባት አትችልም። እየሰማኝ እንደዛ አይደለም የሚጠየቀው ወንድሜ። እንደዛ አይነት ይሄ እንትና እየጠየቀ ያለው በህገ መንግስቱ መሰረት ትክክል አይደለም ብሎ ነው እየጠየቀ። በህገ መንግስቱ መሰረት ነው የሚጠይቀው። ቆይ አንዴ ስማኝ፣ ምንድን ነው እንደዛ እኮ ነው እየተጠየቀ ያለው። የአማራ የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ የሚጠይቁት ይሄ ከህገ መንግስት ውጭ ነው። አንዴ ከህገ መንግስት ውጭ ነው ተብሎ ለብቻው ነው የሚጠየቀው። የራያም ለብቻው ነው የሚጠየቀው፣ የደራም ለብቻው ነው። አንዴ ስማኝ፣ ምንድነው ነው ከህገ መንግስት እሱ ሌላ ደግሞ እዚህ ቁጭ ብለን ስለ ወልቃይት ደግሞ ልናወራ ነው። የተወሰደው ከህገ መንግስት ውጭ ነው የተወሰደው፣ በጉልበት ነው የተወሰደው ነው። አንዴ ደራ በፍላጎት ነው የተሰጠው። አንዴ የደራ በፍላጎት ነው የተሰጠው። ብአዴን ነው የሰጠው። ብአዴን እኔ ይሄውላ ብአዴን ሰጣ አልሰጠ አይደለም አይደለም። ቆይ አንዴ ስማኝ፣ ደራ በፍላጎት የተሰጠ ነው ወይ? አዲስ ታይምስ የማታውቀው ነው የደራ ወይ? ኔቨር ጊቭ አፕን ጠይቀውና ኔቨር ጊቭ አፕ ይናገር። የደራ አስመላሽ ኮሚቴ የተመለሰበት የመጣበት ምክንያት ብአዴን ደራን መቆጣጠር ይኸውልህ፣ ብዙ መሬት ስለነበራቸው አቅም ስላልነበራቸው ለጊዜው ለኦሮሚያ ክልል ይሰጥ ብለው ነው የሰጡት። ይሄ ደግሞ እዚህ ጋር ወልቃይት ጋር ያለው ደግሞ በጉልበት ነው የተወሰደው። ህወሓት በጉልበት ነው የወሰደችው። ብአዴን አይደለም የሰጠው፣ በጉልበት ነው የወሰደው። ስለዚህ ይሄ ነው ጥያቄው። የተለያየ ጥያቄ ፌዴሬሽን ምክር ቤትም ስታስገባ አንድ አይነት ጥያቄ አድርጋ አለ፣ ምንም ጥያቄ አይመለስም እንደዛ እኮ። ስለዚህ ያኛው ድርጅቱ ስም
የወልቃይት አማራ ማንነት ድርጅት ስም አለው። አማራ ብሎ አይደለም የመጣው። የወልቃይት አማራ ወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ብቻ ነው በቃ። እኔ አሁን ለምሳሌ እናንተ የአዲስ አበባ ማንነት አስመላሽ ኮሚቴ አሮ ነው የአዲስ አበባ ምናምን ምን አገባህና ነው አንተ አዲስ አበባ ብለህ መተህ ለወለጋውን ለምሳሌ ብትታገል የወለጋ ኦሮሞ ምን አገባ ነው የሚል መታሁን ለምሳሌ ቢካዝ እናንተ አሁን ለምሳሌ ልክ አማሮች እናንተ እንደሚያደርጉት እናንተ ቆይ ያጠቃሉት አንተ አሁን ለምሳሌ አንተ አዲስ አበባ ብለህ መተህ በአንተ አነጋገር እኮ ይልቁ አንተ እኮ ምንም አገባም አዲስ አበባ ባይዘዌ በአንተ አነጋገር ምን እንደው ታውቃለህ? እኛ አዲስ አበባ ብለን ስለ 4 ኪሎ አይመለከተንም እንደማለት እኛ አዲስ አበባንን ካልን አዲስ አበባ ሁሉም ቦታ ይመለከተናል። 4 ኪሎ ይመለከተናል፣ ካሳንቺስ ይመለከተናል፣ መርካቶ ይመለከተናል፣ ሁሉም አዲስ አበባ ዙሪያ ይመለከተናል። አልገባኝም። አዲስ አበባ እኮ 4 ኪሎ እኮ አዲስ አበባ ውስጥ ነው ያለው። ምንድነው የምታወራው? ኤግዛክትሊ። አማራ ማለት ደግሞ ደራ አማራ ነው አይደለም። የወልቃይት ነው የሚለው ስሙ። እኔ ሐሳቤ ልጫ የኔ ሐሳብ ነው። አንተ ጨርሳል። በኔ ኮንቴክስት አጠር አድርገህ ጨርስ። በቃ አጠር አድርገህ ጨርስና ከዛ እናወራሽ። ዘረቁ አጠር አድርገህ ጨርስ። መበታተኑ ያው ታክቲክ ነው፣ ችግር የለውም። እሺ አናቋርጥም። አጠር አድርገህ ጨርስ፣ ችግር የለውም። ኦኬ ምን ነው ታውቃለህ? አማራንን የምረዳው አማራ ማለት ክልል ውስጥ ያለ ነው። ደራ ያለ አማራ ነው። ወልቃይት ያለ አማራ ነው። ጎንደር ጎጃም ያለ አማራ ነው። ከክልሉ ያለ አማራ ከማለቱ በፊት ምን አይነት ስም ነው ያለው? ምንድን ስሙን ወልቃይት ጠገዴ ነው የሚለው እኮ ነው። ጥያቄ ጠየቁ መልሶ ጥያቄ ነው። አማራ ወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ነው የሚለው። የወልቃይት ጠገዴ ነው የሚለው። የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ፣ የደራ አማራ አስመላሽ ኮሚቴ፣ የራያ አስመላሽ ኮሚቴ ነው የሚለው። እኔ ዘር ያዕቆብ እንዴት ነው ሲምፕልስቲክ አድርገው ነገሮች። ራያ አካባቢ ነው፣ ወልቃይት አካባቢ ነው፣ ደራ አካባቢ ነው። እዛ አካባቢ የሚኖሩ አማሮች ማለት ነው። እኔ አይዶን አንደርስታንድ። በዚህ መጨቃጨቃችን ራሱ ድንቁርና ነው። የአማራ ህዝብ ጥያቄ ሲባል አማራ አይደለም ደራ ወልቃይት ራያ የሚኖር ቀርቶ ሀረር የሚኖር አማራ፣ አዲስ አበባ የሚኖር አማራ፣ ዋሽንግተን ዲሲ የሚኖር አማራ ጭምር መከራከር አለብን። የአማራ ጥያቄ ሆሊስቲክሊ እንደ ህዝብ የአማራን ህዝብ ያማከለ ነው። በተለይ በኢትዮጵያ ኮንቴክስት ስትወስደው ክልል ውስጥም ያለ ከክልል ውጭም ያለ አማራ ህልውና ነው ጥያቄ። የመሬት ጥያቄ ሊሆን ይችላል፣ የፖለቲካ ጥያቄ ሊሆን ይችላል፣ የማንነት ጥያቄ ሊሆን ይችላል፣ የስልጣን ጥያቄ ሊሆን ይችላል፣ የፖለቲካ ሪፕሬዘንቴሽን ሊሆን ይችላል። ሆሊስቲክሊ የአማራን ህዝብ ጥያቄዎች በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ፖለቲካል ላንድስኬፕ ውስጥ የምትጠይቅበት ጥያቄ ማለት ነው። ፒሪየድ። የአማራ ጥያቄ ስትል የወልቃይት አማራ፣ የደራ አማራ፣ የራያ አማራ ማንነት ምናምን የሚል እሱ የአካባቢዎቹ መገለጫ እንጂ የአማራ ስትል በአጠቃላይ የአማራ ፖለቲካ ነው የምተነትነው። የአማራን ህልውና ነው የምታነሳው። በእናንተ አስተሳሰብ ኮሎኔል ደመቀ ዘውዱ ስለ ደራ አይመለከተኝም ሲል አማራ አይደለውም እያለ ነው ባይዘው ብሏል። ትስረጃለህ ወይስ ዝም ብሎ እኮ እንዴ ዝም ብለህ ብሏል። እኔም አለ ቪዲዮ ልክልሃለሁ። ፈንጅን የረገጠው አንድ አይደለም። ለዛ ነው ዛሬ ችግር የለውም። ሀሳብህን ተናገርና እኔ እንዳታቋርጠኝ። ሀሳብህን ተናገር፣ ችግር የለውም። እንዳታቋርጠኝ። እኔ ቢልም ራሱ እኔ ብሆን እኔ አላታግለውም እያልኩ የወልቃይት ብሎ ደራ መቶ ሊታገል የማይገናኝ ሀሳብ ችግር የለውም። አይ ቲንክ የኔ ተራ ነው። አዲስ ታይምስ በእናትህ የኔ ተራ ነው። በጣም እንቅልፍ ይመጣል። እኔ በመሀል አቋርጣችሁ እናንተ ተራ የሚሆንበት። እሺ በቃ ቀጥል። 1 ደቂቃ ሰጥቻለሁ በአንተ ቤት ቀጥል፣ ችግር የለም። አንድ ተኩል አድርጌልሃለሁ። ቀጥል። 1 ተኩል አድርጌልሃለሁ። እሺ 2 ደቂቃ አድርግልኝ ባኔክስ፣ ችግር የለም። እሺ 2 አድርጌልሃለሁ። ቀጥል። ቶሎ አጠር አድርገው። በ2 ደቂቃ ልጨርስ። እኔ ይኸውልህ ምን መሰለህ፣ ይሄ በቃ ይሄ ነው ፓራዶክሱ። የእናንተ ይሄ ነው። ለምን መሰላችሁ የምለው አማራ ሲባል እኔ የአማራን ፖለቲካ በአጠቃላይ ከደራ እስከ ወልቃይት፣ ከወልቃይት እስከ ራያ፣ ከራያ እስከ ወለጋ እስከ አዲስ አበባ የአማራን ህዝብ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጥያቄዎችን አንስቶ መታገል ማለት ነው። በዚህ ዴፊኒሽን ስንሄድ ኮሎኔል ደመቀ ዘውዱና እናንተ አማራ አይደላችሁ። ለምን መሰላችሁ አማራ ማትሆኑት? እናንተ አማራ ማለት ለእናንተ ወልቃይት ነው፣ መሬት ነው፣ ወይንም የወልቃይት ፖለቲካ ነው። ለእኛ አማራ ማለት ደግሞ አማራ ማለት የአማራ ህዝብ ነው። ወለጋ የሚኖረው የአማራ ህዝብ፣
ህልውና ያስመለክተናል። ደራ ያለው የአማራ ህዝብ ጥያቄ የመሬት ጥያቄ እኛ ነው። ጎጃም ያለው ጎንደር ያለው የሁሉም አማራ ጥያቄ እኛ እሱን ደራን ሲነካ አበላሸብን ልትል ነው። አበላሸብን ልትል ነው። እንደዛ አይሰራማ። እንደዚህ ነው ብልጥ እውነቱን ስነግርህ አበላሸብን ልትል ነው። ፌዴሬሽን ምክር ቤት አስገብቷል የደራ አስመላሽ ኮሚቴ። ወንድሜ አንተ በፌዴሬሽን ምክር ቤት ላይ ተንጠልጠል። ህጋዊ እኮ ነው እያወራን ስለ ህግ ነው። አሁን አንድ ህግ አይከበርም ትላላችሁ። ሁለተኛ ፌዴሬሽን ምክር ቤት እሱ እኮ የጠየቀው እኮ የዛሬ ስንትና ስንት ዓመት እኮ ነው የጠየቀው። አዳምጠኝ፣ የኔ ጥያቄ ይኸውልህ፣ አዳምጥ። የደራ ኮሚቴ ባይዘው የደራ አስመላሽ ኮሚቴ ታስረዋል። ግማሾቹ ታስረዋል። ማን የታሰረ? ዶክተር ሲሳይ አጉቾ እኮ ሲሳይ አጉቾ የደራ የይፋት ነው እሱ። የምን ደራ አስመላሽ ኮሚቴ ጥያቄ አንዱ ከሚያነሱ ሰዎች አይደለም። ዝም ብሎ ነው ሬጉላር። እናንተ እንደምናነሳው ነው የሚያነሳው። የደራ አስመላሽ ኮሚቴ ሽመልስ ነው ሽመልስ የሚባለው ነው። ኮሎኔል ደመቀ ደራይት ነው ሸዋ ላይ የሸዋ ጥያቄ ነው አይደል እኮ። ታዲያ ሲሳይ አጉቾ አይደለም የዛ አስመላሽ ኮሚቴ ዋና አሰብሳቢ? ስለሱ ነው እያወራ። አንተም ታወራለህ እኮ። አዳምጠኝ፣ ያነሳል ነው ያልኩት እኔ። ሲሳይ አሁን ሲሳይ እኔም አነሳለሁ፣ አንተም ታነሳለህ፣ ሁሉም ያነሳል። እኔ አሁን ይኸውልህ ምን መሰለህ ቃላት እኔ አሁን ምላሴ ላይ የቆም ሀሳቤን ዲስቶርት እያደረግክ ነው። ግን እኔ እያልኩ ያለሁት መሰለህ የአማራ ጥያቄ በኢትዮጵያ ፖለቲካ ውስጥ አማራ ክልል ላይ የሚያነሳቸው ጥያቄዎች አሉ፣ የመሬት ጥያቄዎች አሉ። ወልቃይት፣ ራያ፣ ደራ፣ መተከል። የመተከል የራያ የደራ ከወልቃይት አያንስ ሁሉም ጥያቄው ባይዘው ብናወራ መተከል ከራያ ያነሰ የኢኮኖሚ ተጠቃሚነት አያመጣም። አስመላሽ ኮሚቴ ሁለት የፈረሰ ወይ እኔ አሩ ነው በቃ እንቶ በቃ ስለዚህ ነገር ኤኒዌይስ እኔ ሐሳቤ ልቀጥል። አዲስ ታይምስ አተረኛ አዲስ ታይምስ ቴንኪው። አንደኛ አዲስ ታይምስ እኔ ችግር የለውም ሐሳብህ ችግር እንደ ሐሳብ ይዘልህና እንዳታቋርጠኝ። አንደኛ ኮሎኔል ደመቀን ከእንደነዚህ የሆነ ፓርላማ ቁጭ ብለው ትናንትና ኮሎኔል ደመቀ ጥይት ተኮ ነፃ ያወጣቸው ሰዎች እንዴ ኮሎኔል ደመቀ በተኮሰው ጥይት እኮ ነው ዘመነ ካሴ ችግር እኮ አሁን ይኸውልህ በእያንዳንዱ ተኮሰው ግን ባሪያም አድርጎናል። ችግር የለውም ሚውት አድርገን ሰምተናል። ያንተን ሐሳብ ሰምተናል። ሚውት አድርገውና ለዝም ብሎ እንትን እንዳይሆን ከዛ በኋላ ሌሎች ነጥላይም ናጽ ዘራውቆም ያወሩ። አንደኛ ኮሎኔል ደመቀ በተኮሰው ጥይት ዘመነ ካሴ ኡጋንዳ ፉፉ ከመብላት ወጥቶ ወደ ኢትዮጵያ የገባ ነው። በዛ ነው እንድታውቀው ብዬ ነው። እኛ እዛ ብርሃኑ ነጋጋ ሂዶ የሻቢያ ሴት ደፍሮ ታስሮ ከዛ በኋላ ኡጋንዳ ካመጣ ነው በኋላ የኡጋንዳን ፉፉን ቆይ አታቋርጥ በእናትህ እኔ አጠራጠር ደቂቃ ስተኝ አሁን ሴት መድፈሩን እኛ እሺ ችግር የለውም እሺ ኤኒዌይስ ታስሮ ነበር በሚለው እኔ ያዘው እኛ አምጥተ ነው ከኡጋንዳ በኋላ ፉፉ ከመብላት ኡጋንዳ እየዞረ ከመለመን የወጣው በኮሎኔል ደመቀ ጥይት ነው። ደሳለኝ የምትለው አሁን ያነሳው ሰውዬ ቆራጣ ባዲን ሆኖ የሰማዕታት ሐውልት አስጎብኝ ተራ ቆራጣ ባዲን ሆኖ የሰማዕታት ሐውልት አስጎብኝ ሆኖ ከሚሰራበት አብን የሚባል ድርጅት ውስጥ መጥቶ እንዲታወቅ ያደረገው የኮሎኔል ደመቀ ጥይት። በነገራችን ላይ አብዛኛው እዚህ ጋር የሚለፈልፈው ጸጥ ሰበጥ ብሎ ለወያኔ ሲገዛ የነበረ በኮሎኔል ደመቀ ጥይት በተኮሰው በጎንደር ጀግኖች መጥቶ ነው ዛሬ መድረሻ ያሳጣል። እዚህ ጋር አረቂ ነጋዴውም ፉፉ ሲዝቅ የነበረው ምኑም መጥቶ እንደዚህ የሆነው ኮሎኔል ደመቀ ከተኮሰ በኋላ ነው። ደመቀ ከነዚህ ተራ ሰዎች እንዴ ኮሎኔል ደመቀ እኮ የምስራቅ አፍሪካን ፖለቲካ የሚዘውር ሰው እኮ ወልቃይትን ተቆጣጥሮ እኮ ኮሎኔል ደመቀ እኮ የኢትዮጵያ ፖለቲካ የሚዘወርበት ቦታ ወልቃይት ያለበት ቦታ ነው እኮ ያለው። ኮሎኔል ደመቀ እኮ ቆይ በእናትህ መጨረሻ ላይ ትናገራለህ። ከዛ ይኸውልህ ደቂቃ ስጠኝና ይኸውልህ ሐሳቤን ታናትብብኛለህ። ደቂቃ ስጠኝና አልሰማህም የምትለውን አዲስ ታይምስ የእውነቴን ነው ስለማይሰማኝ ነው። ስጨርስ ደቂቃ ስጠኝና ላውራና ከዛ በኋላ አንተ ችግር የለውም እኔ እሰማሃለሁ። ፖለቲካ ገብቶት ነው የምስራቅ አፍሪካ ፖለቲካ የሚዘውረው ኮሎኔል ደመቀ። ቆይ አንድ ሚዩት አድርገውና ኮሎኔል ደመቀ የወልቃይት ፖለቲካ አሁን እዚህ ጋር ስታወሩ የሰማችሁ በጣም የሚያስቀው ነገር የደራ አስመላሽ ኮሚቴ ይላል። የደራ አስመላሽ ኮሚቴ ራሱ እኮ የሆዴድ ሐሳብ እኮ ይሄ እኮ የጎጃም ጎጠኞች የፈጠሩት ተረት እኮ ነው። እኛ ሸዋ የምናውቀው ሙሉ ሸዋን እንጂ ደራ የሚባል ቀበሌን አይደለም።
ይሄ እኮ አጀንዳው በራሱ ኮሎኔል ደመቀ እንዲሁም የደራ አስመላሽ ኮሚቴ አልሰራም ብሎ ከሆነ ጀግና ፖለቲካ አዋቂ ነው ማለት ነው። እንዴት ሙሉ ሸዋን የሚያክል መጠየቅ ነው? ጎንደር እኮ ወልቃይትን የጠየቀው ግዛቱ እኮ ወልቃይት ብቻ ስትሄድበት ይሞላል እኮ ወልቃይት፣ ሌላ እኮ አይደለም። የጎንደር ክፍለ ሀገር እኮ ነው ያስመልሰው። እንዴት ሸዋ ክፍለ ሀገርን የሚያክል ትተህ ደራ ስለምትባል ቀበሌ ትጠይቃለህ? ይሄ እኮ በራሱ እኮ የኦህዴድ ሀሳብ እኮ ነው። በኦህዴድ ካርታ ስትጫወት የነበረ ኮሎኔል ደመቀ እዚህ ጋር አልሰራም ብሎ እንዲሁም በጣም አዋቂ በጣም በሳል ፖለቲካ የሚያቅሰው ነው። አማራ ጥያቄ የለውም በዚህ ዘመንስ ያለውስ ምንድነው? ቆይ ልጨርስና ትጠይቀኛለህ መጨረሻ። ለምንድን ነው በየደቂቃው የማይስማማ ሀሳብ ከሆነ መጨረሻ ላይ እኮ በየደቂቃው አዩ ሀሳቤን እያምታታ የሰውነችን ሀሳብ አታምታታ። እኔ የሚጠይቅ ምንድነው አማራ በዚህ ዘመን የፖለቲካ ጥያቄ መጨረሻ ላይ ትጠይቀኛለህ። ልጨርስና መጨረሻ ላይ ትጠይቀኛለህ ሁሉንም ንገረና እኮ መጨረሻ ላይ መልስልሃለሁ። ሀሳቤን ልጨርስና ጠይቀኛል አይደል? እሺ ጥያቄህን እሺ ጥያቄህን ፎርዋርድ አድርግ። የምጠይቅህ መሰለህ አማራ ጥያቄ የለውም በዚህ ጥይት የሚያነሳበት ምክንያት የለውም ያለውስ ምንድነው? ወይስ ጠይቀኛል እመልስልሃለሁ። በራሴ ታይም ስጨርስ ሀሳቤን እመልስልሃለሁ። ስለዚህ ኮሎኔል ደመቀ አንደኛ ይሄ ያኮረፈች የብአዴን አክቲቪስት የነበረች አለች እንትና መስከረም ደራ ጋር አልሰራም ብሏል እንትና ጋር አልሰራም እያለች ያስወራችሁ እሷ ናት። አንደኛ ከደራ ኮሚቴ ጋር አልሰራም ብሎ ከነበር ፖለቲካን ቅድም እንዳልኩት አርቆ የሚያይ ጎበዝ ፖለቲከኛ የአማራ ፖለቲከኛ ነው ማለት ነው። እንዴት ሙሉ ሸዋን ማስመለስ እያለ ስለ ደራ የምትባል ቀበሌ ይጠይቃል? በጣም እኮ የሚያስቅ ነገር እኮ ይሄ በራሱ ሀሳቡ የኦህዴድ ሀሳብ እኮ ነው። ይሄ ሀሳቡ በራሱ የኦህዴድ ሀሳብ ነው። ደራ ላይ ብቻ አንድ ሰሜን ሸዋ ላይ የምትባል ቦታ ተጠደህ እንድትቀር የሆነች ደራ አውራ ጎዳና እያልክ እንድትርመጠመጥ ሙሉ ሸዋ ነው የማውቀው። ሙሉ ሸዋ የሸዋ ጠቅላይ ግዛት ተቀበልንሽ። እሺ ወደሚቀጥለው ጠየቀ የሚለውን እሺ እንቀበል፣ ግን መጨረሻ ላይ እመጣለሁ። ሀሳቤን ስጨርስ ፖለቲካዊ ጥያቄ የለውም ምሳሌ የሚያነሳበት ምክንያት የለውም ያለው ጠይቀኸኛል እኮ መልስልሃለሁ። ሀሳቤን ስጨርስ ብያለሁ። አረሰ ጥያቄም ይዤዋለሁ፣ ችግር የለውም። ዳኒን ማስገባው ዳኒ እስራኤልን አስገባው። እዚህ እነ ደሳለኝ አሁን ቀደም እንትና ምን ሲል ሰማሁት ኔቨር አንደኛ ኮሎኔል ደመቀ የህዋት ታጋይ እያለ ይሄንን እንዴት አልጠየቀም ይላል እንዴ? ወልቃይት እኮ ሄደው እኮ ኢህአዴግ ገብቶ በ1985 እኮ ነው ክልሎች ሲዋቀሩ እኮ ነው ሄደው። ምንድን ነው የሚጠይቀው ለወልቃይት? ያኔ ገና ክልል ሳይዋቀር ወደፊት ወልቃይት እሱ ግን እንደዛ ከሆነ እኮ እሱ መሳሪያ አንስቶ ወልቃይት እንዲገነጠል ታግሏል ማለት ነው። ቆይ ችግር የለውም። ህዋት ሲመጣ ክልል እሰራለሁ ወልቃይትን ወደ አማራ ክልል አስገባለሁ የሚል ካርታ ጽፎ አልመጣም፣ አላሳየው። ወልቃይት የተገነጠለው ባይዘው ወያኔ አማራ ኢትዮጵያን ከመቆጣጠሩ በፊት ነው። ስለዚህ ራሱ ተሳስታለህ። ዝም ብለህ በግምት አታውራ። ፋይል ላውጣልህ ይችላል። ምንድን ነው የምታወራው? ምንድን ነው የሚያወራው? ስለ ግምት ነው እንዴ የምታወራው? ግምት አይደለም መረጃ። ህዋት ጎንደር የገባው መቼ ነው ጎንደር የገባው? ታውቃለህ ጎንደር የገባ መቼ እንደሆነ? ገብረመድህን አርአያ ከኢሳት ጋር ያደረገውን ኢንተርቪው ላውጣልህ። ህዋት መቼ ነው ጎንደር የገባው? ንገረኝ እኮ ነው። ዳምጠኝ። ወልቃይትን ቲፒኤልኤፍ ቀድሞ ነው የተቆጣጠረው። ህዋት ጎንደር መቼ ነው የገባው? ንገረኝ። ጎንደር ከመግባቱ በፊት ወልቃይትን ለረጅም ጊዜ ወልቃይት የት ነው ያለው? ወልቃይት ጎንደር ውስጥ ነው ያለው፣ ግን ወልቃይትን ይዞታል። ስለዚህ ወሎን ይዞ ሳለ ህዋት ወሎን ይዞ ሳለ በስሩ ነበር ማለት ነው አይደለም? ይኸውልህ ወልቃይትን በሱዳን መውጫ እኔ እኮ ገብረመድህን አሁን አጭር ጥያቄ እኮ ነው የጠየቅኩ። ህዋት ወልቃይትን ይዞ ሳለ የትግራይ ነው ማለት ነው? ያኔ ወሎን ይዞ ሳለ የትግራይ ሆኖ ነበር? አዳምጠኝ። ይኸውልህ ወሎን እኮ ቀድሞ ነው የያዘው፣ የትግራይ ሆኖ ነበር። ሰቆጣን ራያን ድሮ ነው የያዘው፣ የትግራይ ነበር ሰቆጣ። ኖ እንደሱ ሳይሆን ምንድነው ታዲያ የምትለው? ህዋት ቦርደር ስለሆነ እየተቆጣጠረው ሊመጣ ይችላል። አዳምጠኝ። ህዋት በወልቃይትን በፓርቲ ፕሮግራም አውጥቶ ካርታ አውጥቶ የትግራይ አካል ነው ብሎ ለታጋዮቹ ሁሉ መግለጫ ሰጥቶ ኦልሬዲ መሬቱን የያዘው ቆይተዋል አለ። ይሄን ያለው ማን ነው? ገብረመድህን አርአያ ነው። ከማን ጋራ? ከሲሳይ አጌና ጋር ኢንተርቪው ያደረገው ማለት ወደ አዲስ አበባ ከመምጣቱ ከ5 ከ6 ዓመት በፊት ወልቃይትን ተቆጣጥሮ ወደ ትግራይ ከልሎታል። ይሄንን ታጋዮች ገብቶኛል ሀሳብ እያልክ ያለው ህዋት
ወልቃይትን ወደ ትግራይ እንደሚያካልል ቀድሞ ያውቅ ነበር። እሱማ ስለሚያውቅ እኮ ደመቀ ዘውዱ ራሱ አውቆ ታግሏል። ለዛ አይ ደመቀ ዘውዱ ተራ ወታደር ነው የነበረው እኮ ወታደር ሆኖ ታግሏል እኮ ጨይቀኸኛል ልመልስልህ እንዴ ወያኔ እኮ አዲስ አበባ ገብቶ አዲስ አበባ ሆኖ እኮ ሶሻል ዲሞክራት የሚል ማኒፌስቶ ጽፎ መጥቶ ታጋዮች እኮ እኛ የአልባኒያን ኮሚኒዝም ልናመጣ ነው የታገልን እያሉ ገና እኮ ሲናገሩ ነበር እኮ ኤፍፒ ላይ አለል የኢህአዴግ ማኒፌስቶ ግን እሱ አልነበረም ቀይሮታል ኦልሬዲ ካሬ ሁሉ ያውቃል ማለት አይደለም እነ አቦይ ስብሐት ሊያውቁ ይችላሉ ተራ ወታደሮች ያውቃሉ ማለት አይደለም አንተ እኮ ይኸውልህ ሐሳብ ስጡትልና በእያንዳንዱ ሐሳብ ላይ የራስክን እንትን ነው የምታወራው ምንም እኮ መወያየት እኔ አክቹዋሊ ለዛሬ ብቻ ስለሆነ ችግር የለውም ባናና እንዴ ቅድም ያሰማው ቪዲዮ ላይ መቼ ነው ከመከላከያ የተባረረው የዛኔ ነው ከወልቃይት እንደውም ከዛ ከተባረረ ከ5 ከ6 ዓመት በኋላ ከ10 ዓመት በኋላ ነው የወልቃይትን ኬዝ ያነሳ እስከዛ እኮ መጽሐፍ ምንድነው ቄሱም ዝም መጽሐፉም ዝም አንድም ቀን ወልቃይት ያማራ ነው ብሎ አንስተያቀም ትግልም አድርጎ ያውቅ ስለዚህ አሁን አንተ ስለዚህ እያልክ ያለው በፊት ስላናነሳ አሁን ያነሳው ስተት ነው እያልክ ነው አይደለም ታዲያ ምንድነው ፖይንት ስለዚህ ወልቃይት ከአማራ ሲነጠቅ መሳሪያ አንስቶ የአማራን ህዝብ ወግቷል ኮርኔሎ አንድ ሁለተኛ ይሄ መሰረታዊ ነገር ስለሆነ ሁለተኛ ወልቃይት ተነጥቆ ለረጅም ጊዜ በወያኔ ስር ሲተዳደር መሬቱ አማራ ማንነቱም ሲጨፈለቅ ኮሎኔል ደመቀ ዘውዱ ምንም አላለም ጸጥ ብሎ ቁጭ ብሎ ነበር እስከ ረጅም ጊዜ ከመከላከያ ሰራዊት ተባሮ ደሞዛቶ ምናምን ጡረተኛ ሆኖ እስኪቸገር ድረስ ከ5 ከ6 ዓመት በኋላ የወልቃይት ማንነት ኮሚቴ ብሎ አንስ ከዛ በኋላ በቃ ይሄ ታሪኩ ይሄ ነው እውነተኛ ታሪኩ እንጂ እናንተ እንደምትለው ለአማራ ተቆርቆሮ ምናምን የሚባለው ነገር በቃ አሁን አንተ ያሳብከን ተናግረሃል የኔን ሐሳብ ደግሞ ልናገር ስለዚህ ሚውት አድርገው አንተ የምትለው አሁን አሳምነው ጽጌ አንተ ኮምፔር ያርካል የምታስረዳው አሳምነው ጽጌ በ1982 ጄሌ ሆኖ ነው የገባው በ1983 እስከ 1990 አንደኛ ህገ መንግስት ያጸደቀ ካድሬ ነው እስከ 1990 ድረስ የክልል ፖለቲካ ሲያዋቅር የነበረ ፖለቲከኛ በ91 ነው በ92 ኢትዮ ኤርትራ ዋር ሲሄድ ከዛ በኋላ የገባው ወታደር ሆኖ በአራት ዓመት ውስጥ 20 ዓመት የሚወስደውን የጀነራልነት ማዕረግ በካድሬነቱ ጀነራል የሆነ ነው አሳምነው ጽጌ አሁን የአማራ ምልክት ምናምን እየተባለ ያው ችግር እኮ በየፖይንቱ ነው እንትን የምትለው ኢትዮ ኤርትራ ጦርነት ላይ ባደረገው ጀግንነት ይሄንን ወያኔዎች የሚያስ ስለዚህ በአራት ዓመት ጀነራልነት ከተሰጠሱ ጀግንነትን በለው እንደፈለክ በለው በአራት ዓመት ማግኘቱን ግን ማወቅ አለበት በደረጃ በአራት ዓመት ነው ያገኘው ከራሱ ኢንተርቪው ነው የምነግርህ ጀነራል የሆነው በአራት ይኸውልህ 1982 ነው ኢህዴን የተቀላቀልኩት ብሏል 1983 ኢህአዴግ ገባ 1983 የላስታ ወረዳ አስተዳዳሪ ነበር እስከ 1990 ኢትዮ ኤርትራ ዋር እስኪነሳ ድረስ ራሱ ኢንተርቪው ያደርገው በክልል አረብና ታስቆሞ በእናት ይሄን ሰውዬ በእናት 91 የኢትዮ ኤርትራ ዋር እስኪነሳ ድረስ አዲስ ታይምስ ይሄ ኢንተርቪውን ልክልሃለሁ እስኪነሳ ድረስ የክልል ባለስልጣናትን ሲያዋቅር የነበረ እንዲሁም የመሰረትኩት እኔ ነኝ ብሏል ከዛ በኋላ ከ1990 በኋላ አሰማሪ ሆኖ ይሁን ወታደር ሆኖ ሄዶ ገባ ሚሊተሪ የነበረው በዛች ጊዜ ውስጥ 6 እና 7 ዓመት በማትሞላ ጊዜ ውስጥ ጀነራል ሆኗል ወራስ ግን ብርጋዴር ጀነራል ለመሆን 20 ዓመት የውትድርና አገልግሎት ያስፈልጋል ስለዚህ በካድሬነት ነው ያገኘው ይሄ ሰውዬ ሲመጣ አንተ ይሄ ሰውዬ እንግዲህ ጀሌ ሆኖ ሲመጣ ኢህዴንም በለው ምንም ሆኖ ኢህአዴግ በሚባል ውስር ነው የመጣው ከህዋት ጋር ነው የመጣው እነዚህ ሰዎች ሲዋጉ የነበረው እኔ አሁን አሳምነው ጽጌን ያን አማራ እየወጋ ነው አይደለም ደርግን ሊጥል ነው የተዋጋው ኢህዴኑ ነው በቲፒኤልኤፍም ወታደሮች በዛ በወልቃይት ለምሳሌ በትግራይ ቦርደር ስለነበረ ደርግን ልንዋጋ ነው ሲሏቸው ነው እንጂ የሚዋጉት መተው እኛ እንትን አማራ ልንወጋ ነው ብሎ አይደለም የሚመጡት እነኮ አሁን እነ ብርጋዴር ጀነራል ተፈራማሙ ሁሉ የገቡት አማራን ሊወጉ አይደለም ያኔ ደርግን ሊጥሉ ነው የተዋጉት ስለዚህ ወስደ አንተ በሚመች ፖለቲካ አይ አማራን እየወጋ እንደዚህ ካንተ አይጠበቅም እንደዚህ አሁን ይሄ ጎጃም ጎጠኛ የሚቢለው ችግር የለብኝም አሁን አንተ ለምን ፐርፐዝ እንደምትለው አይገባኝም አንተ በምትለው እኮ ይለያል ነው ምለው ለምሳሌ አንተ በምትለው አሁን ደርግን መጣል ደርግ አምባገነን መንግስት ነበረ ደርግን ለመጣል ኢህዴን ነው የኢህዴን ማለት መላው ኢትዮጵያ ድርጅት ማለት ነው ባይዘው የብሔርም አልነበረም ትግሬ ብሎ የታገለው
ትግሬ ተጨቁኗል፣ አማራ ጨቋኝ ነች ብሎ የታገለው ደመቀ ዘውዱና ኢህዴን ሆኖ የታገለው አሳምነው ጽጌ አንድ ሊሆኑ አይችሉም። አማራ ጨቋኝ ጠይቀኸኛል። ስለዚህ ልመልስልህ። ከራሱም ኢንተርቪው ስላለለ አንተ ጠይቀኸኛል፣ ችግር የለውም። ፖይንትህን ጠይቀኸኛል። ኢህዴን የገባው ያኔ አሳምነው ጽጌ ኢህዴን የገባው ኢህዴን በሚባለው ድርጅት ከህዋት ጋር የሚሰራው አጠገቡ ስለመጣ ነው። በዛው እነ ኮሎኔል ደመቀ ቲፒኤልኤፍ ውስጥ ሲገቡ ትግራይ ፒፕል ሊበሬሽን ፍሮንት የሚለውን ትግራይን ለመገንጠል ሳይሆን ደርግን ለመጣል ነው የገቡት። ርስቴ እኮ አለች እዚህ ጋር ደርግን ለመጣል ነው የታገሉት። እንትናም አሳምነው ጽጌም ኢህዴን ኢትዮጵያ ባይዘው ኢህዴን ውስጥ ኦህዴድ እንትና እንዳለ አታውቅም እንዴ? ደርግን ለመጣል ለምንድነው ኢህአፓ ያልሆኑት? ለምንድነው ኢህዴን ያልሆኑት? ለምንድነው ወያኔ መሆን ያስፈልጋቸው? ወያኔ ሆኖ አይደለም፣ በድርጅቱ ውስጥ ነው ሲታገሉ የነበረው እንዴ። አንተ አሁን አንተና አባዱላ ገመዳ ኢህዴን ውስጥ እንደነበር ታውቃለህ? ባናና የትም አትፈናፈልም። ይኸውልህ ወልቃይት ላይ ኢዲዩ የሚባል በራስ መንገሻ አባዱላ ገመዳ ኢህዴን ውስጥ እንደነበር ታውቃለህ? አባዱላ ገመዳ ህብረ ብሔራዊ ነው እኮ ኢህዴን። ስለዚህ ደርግን ለመጣል ከሆነ ኢዲዩ መሆን ይችላሉ። ኢዲዩ ማለት ትግራይ ውስጥ የሚንቀሳቀስ ኢትዮጵያዊ ፓርቲ ነው። ባይዘው ኢዲዩ ማለት በነራስ መንገሻ በኩል የሚታገል ድርጅት የነበረ ነው። አንድ ኢህአፓ መሆን ይችላሉ። ሁለት ምርጫቸውን ነው የምነግርህ። ሶስተኛ አረ ኢህአፓ የሚባል ድርጅት የለም ወንድሜ፣ የድሮ ነው የፈረሰው። ኢህዴን ሆኗል። ኢህዴን ውስጥ ገብተዋል። ኢህዴን ሆኗል አለ ኢህአፓ። ለምን ኢህዴን አሉ ታዲያ? ለምን ወያኔ ሆኑ? ኢህዴን አታጋይ ድርጅት ሆኖ እሱ በነበረበት ቦታ አልመጣም። ኢህዴን የተመሰረተው ከበለሳና ወሎ ጀምሮ ነው ሲመጣ የነበረው። ወልቃይት ያለው ወደ ኋላ ነው። ስለዚህ ኢህዴን የትግል ድርጅት አትሆነው ኢህአዴግን የተቀላቀሉ እንጂ አምኖበት አይደለም። ደርግን ህወሓቶቹም ሲመጡ ደርግን ልንጥል ብለው ነው እንጂ አገር ልንገነጥል አላሉም ያኔ ሲመጡ። ቆይ እንደዛ እኮ ከሆነ አሁን በአንተ አሁን እያልከኝ ያለው ይሄን ሪከርድ አድርጉልኝ። ወያኔዎች ሲነሱ ትግራይ ሊበሬሽን ፍሮንት ብለው መነሳት ለህዝቡ የሚነግሩትን ነው የምልህ። እነሱማ ሊገነጥሉ ነው የመጡት። ወታደሩ እንደሚገነጠል አያውቅም። እሺ አሁን አንተ ባልከው ጥያቄ ህወሓትና ኢህዴን እኮ አብሮ ሲሰራ ነበር። ስለዚህ ኢህዴን ህወሓት እንዲገነጥል ሲያግዘው ነበር ማለት ነው አይደለም? ምን ማለት ነው ታዲያ ዲፈረንሱ? ህወሓትና ኢህዴን እኮ አንድ ድርጅት ሆነው ነው የመጡት እኮ። እኔ ጋር መጥተህ የጎጥ ፖለቲካ እኔ ጭቃ ውስጥ ገብቶ ነው የሚሄደው። የጎጥማ ከሆነ አንተ እኮ የአዲስ አበባ የአንድ ሰፈር ጎጠኛ እኮ ነህ። እኔ ጎንደር ጎጥ ቢሆን እኔ ጎንደር ክፍለ ሀገር ነኝ። አንተ እኮ የአንድ ሰፈር የአንዲት ከተማ እኮ ጎጠኛ ነህ አንተ። የአንዲት ከተማ ጎጠኛ ሆነ መጥተህ ጎንደር ክፍለ ሀገርን ሌላውን ጎጠኛ ልትል አትችልም። ሌላውን ጎጠኛ ማለት አትችልም። ባናና ልንገርህ እኮ እኔም እኮ እያስረዳው ነው። አሁን አንተ ኢህዴን እኮ ከህወሓት ጋር ነው ሲሰራ የነበረው። ከሻዕቢያ ጋር እኮ ነው። አንድ ድርጅት እኮ ነው። ቆይ መልስልኝ። ይሄን ኢህዴን ሲሰራ የነበረው ትግራይ ሊያስገነጥል ነው። ከትግራይ ከቲፒኤልኤፍ ጋር ሲሰራ ነበር እኮ። እሱን ልመልስልህ ነው ጠየቀኛል። ኢህዴን መቼ ነው የተቋቋመው? ወያኔ ዓላማውን ቀይሮ ወደ ኢትዮጵያ የባህሬን ማኒፌስቶ ይዟሉ። ላስነብብህ ዘር ያዕቆብ ታስነብኛለህ። ይችል ልበለው። ኢህዴን የተቋቋመው 1982 ነው። 81 ነው። ያ ማለት ወያኔ 81 ይመስለኛል። ወያኔ 83 ነው የገባው። ወያኔ ኢትዮጵያን ከመቆጣጠሩ በፊት ከ2 ዓመት በፊት ነው የተቋቋመው። ለምን? መለስ ዜናዊ ምን አለ? ወደ አሁን እኛ ወያኔ ሀሳቡን ቀየረ። ምንድነው ሀሳቡን የቀየረው? ትግራይን ገንጥለን ቁጭ ብንል ደርግ መጥቶ በጀትና በምናምን እየደበደበ መልሶ ያባረናል። ስለዚህ ማዕከላዊ መንግስትን ካልተቋቋመን እንደገና መጥፋታችን ነው አለ መለስ ዜናዊ። ወያኔዎች ያንን ተቀበሉ። ይሄንን ለማድረግ ምን ያስፈልገናል? የደርግ ወታደር የነበሩ የተማረኩ ሰዎችን እና አባዱላን እና አዲሱ ምንድነው ከኢሃፓ የማረክናቸውን ሰዎች ከኢሃፓ ወደዚህ ያመጣናቸውን ሰዎች ይዘን ኢህዴን የሚባል አንድ ድርጅትን መስረት፣ ኦፒዲዮ የሚባል ነገር አንድ ድርጅትን መስረት። ኦፒዲዮም የተመሰረተው የዛኔ ነው። ኢህዴንም የተመሰረተው የዛኔ ነው። ይሄ ታሪኩ ነው። ኢህዴንና ኦፒዲዮን መስረተን ወደ መሀል ሀገር እንሂድ የሚል ወያኔዎች አንደኛ አትቀላቅለው። ኦፒዲዮ ከኢህዴን ወጥቶ ነው የተመሰረተው። ከገባው በኋላ አካባቢ ነው ዋናው። በጣም የተለያየ ነገር ነው የምታወራው።
ፕሮፌሰር አስራት ቆይ ፕሮፌሰር አስራት ልጨርስ፣ ቆይ እኔ ሀሳቤ ልጨርስ። የለም 1981 ኢሂድን ተቋቋመ፣ ከዛ ኦፒዲዮ ተቋቋመ። ልክ አካሄዱ የ1 ዓመት የ5 ወር የ6 ወር ልዩነት ሊኖረው ይችላል። አይደለም ኦፒዲዮ ከሄደን አለም እዚህ የተለያየ ነገር ነው የምታወራው። እሺ ልጨርስ። ሁለቱን ድርጅቶች ህብረ ብሔራዊ ብሎ ወያኔ ኢህአዴግ ብሎ ያቋቋመው 1981 ነው። ኢህአዴጎች ብሎ የመጣው ማለት ነው። ለምንድን ነው? ወደ መሀል ሀገር ለመምጣት ነው ይሄን ያደረገው። ኢህአዴግ መላው ኢትዮጵያ ድርጅት ብሎ ኢህአዴግ ብሎ ለመቆጣጠር ያደረገው አዲስ አጀንዳ ነው። ልክ ብልጽግና እንዳለው አብይ አህመድ ማለት ነው። ሌላ አዲስ ታምር የለውም። ኮሎኔል ደመቀ ዘውዱ ግን ታጋይ ነው። ከልጅነት ጀምሮ ታጋይ የነበረ ሰው ገብተዋል። ኮሎኔል ደመቀ ዘውዱ ከ15 ዓመት ከ10 ምናምን ዓመት በላይ ኢህአዴግ የነበረ ሰው ነው። ማነው? ቲፒኤልኤፍ የነበረ ሰው ነው። በልጅነቱ ጠመንጃ አንግቱ ማለት ነው። በዛ ጊዜ አማራ ጠል የሆነ 15 ዓመት በላይ ኢህአዴግ ቲፒኤልኤፍ እንደነበረ ምንድን ነው ያወቅ በራሱ ሲናገር ነው አለ 15 ዓመት ሆኛለሁ የሚል ከ10 ዓመት በላይ ታግሏል። ከ10 ዓመት በላይ የሚል አለ። አሰማን እስኪ። እኔ ያሰማሃለሁ፣ ቪዲዮውን ፈልጌ ያሰማሃለሁ። አዳምጠኝ። እንዴ ዝም ብለህ ቀደም አንስቶ ከ10 ምናምን ዓመት በላይ ኢህአዴግ የነበረ ሰው ነው። ማነው? ቲፒኤልኤፍ የነበረ ሰው ነው። በልጅነቱ ጠመንጃ አንግቱ ማለት ነው። በዛ ጊዜ አማራ ጠል የሆነ 15 ዓመት በላይ ኢህአዴግ ቲፒኤልኤፍ እንደነበረ ምንድን ነው ያወቅ በራሱ ሲናገር ነው አለ 15 ዓመት ሆኛለሁ የሚል ከ10 ዓመት በላይ ታግሏል። ከ10 ዓመት በላይ የሚል አለ። አሰማን እስኪ። እኔ ያሰማሃለሁ፣ ቪዲዮውን ፈልጌ ያሰማሃለሁ። አዳምጠኝ። እንዴ ዝም ብለህ ቀደም አንስቶ ቪዲዮውን ፈልጌ ያሰማሃለሁ ትላለህ። የቲፒኤልኤፍ ታጋይ ነበርኩ አለ እንጂ 10 ዓመት ታገያለሁ አላለም። ረጅም ዓመት ነው የታገለው ከልጅነቱ ጀምሮ የታገለበት በልጅነት የጀምሬ ታገያለሁ ማለት ከህወሓት ጋር 15 ዓመት ሰርቻለሁ ማለት አይደለም። ሊሆን አይችልም። ቲፒኤልኤፍ ነው የታገለው። ምንም እኮ አይደለም። ቲፒኤልኤፍ ነው ደግሞ ሲታገል የጸረ አማራ ትርክቶችን ኢንዶክትሪኔሽን እየሰጡት የጸረ አማራ ትርክት እየተመገበ ያደገ ነው። አማራ ጨቋኝ ነው እየተባለ ያደገ ነው። አንዴ የእንትናን የባዴን ላሳየ። ባዴን እሺ፣ አሳያ ጽ ዘሪያ አሳየና ቀጣ ሐሳቤን ልጨርስ። በዚሁ እንድትሄድልኝ